ነገር ችግር የለም አይደለም ቻሌንጅ የለም አይደለም ለሊትና ቀን በእግዚአብሔር ፊት በጾም የሚጸልዩ ቅን ሰዎች እግዚአብሔርን የሚያገለግሉ ሰዎች አሁንም እንደዛች መበለት ሴት ባሎቻቸው የሞቱባቸው የአገልጋይ ሚስቶች ኢትዮጵያ ውስጥ የሚታረዙ የሚጠሙ የሚራቡ የሉም ልንል አንችልም ኃይልሻዬ right this moment እኔ እናንተ እዚህ ያወራን ማለት ነው አገራችን ላይ በጣም የሚራቡ የሚቸገሩ ምግብ ለልጆቻቸው ፕሮቫይድ ማድረግ ያቃታቸው መበለቶች እንዳሉ መዘንጋት የለብንም ይሄ ነገር ስቲል እየቀጠለ ያለ ነገር ነው ክራይስት ወደዚህ ምድር ስለመጣ አቆሟል ተሽሯል ይሄ ነገር በቃ በክርስቶስ ሁላችን ባለጠጎች ነን ብለን ራሳችንን ምን ሸነግልበት ሊሆን አይገባም ሪያሊቲን ፌስ ማድረግ አለብን ክርስቶስ ኢየሱስ በምድር ላይ ሲመጣ ሳልቬሽንን ሰጠን መዳንን ማስታረቅን ከአብ ጋር ከአባቱ ጋር በኃጢአት ምክንያት ሙት የነበርነውን ህይወት ሰጠን ብዙ የሚያሳዝን ነገር በፋሚሊያችን ውስጥ አልፏል ሞዳቸውን ሰዎች አጥቻለሁ በዚህ ዓለም ላይ ከማንም በላይ ሞዳቸው ሰዎች ማለት የምችልበት አንድ ወንድሜ አባቴም እናቴም በህይወት የሉም ወንድሞቼም ተወሰኑ ወንድሞቼንም በሞት አጥቻለሁ እኛ ቤተሰብ ውስጥ ብዙ ሀዘን ሀፕን አድርጓል አሁን እኛ 5 ወንድማማችና እህትማማቾች በህይወት አለን በተለያየ አጋጣሚ 3 ወንድሞቼ በህይወት የሉም ከአንድ ቤተሰብ 3 በጣም መወዳቸው ሃይሊ ኤጁኬትድ የሆኑ ወንድሞቼ በህይወት የሉም እጅግ በጣም ጀግና ምሁራን የሆኑ ማለት ነው በተለይ አንደኛው ጊዜ በጣም ልቤ በጣም ወረደ አሜሪካ ነበር የምኖረው በሰዓት ውስጥ ባለፈ ጊዜ የሚል ቃል ያን የሰጠኝ ጌታ በዛን ጊዜ ነው ያን ነገር አለፍኩበት የሚገርማችሁ ነገር በሰዓት ውስጥ ማለፉን አልፍ ያለው በሰዓት ውስጥ በማልፍበት ሰዓት እውነትም እሳቱ አላቃጠለኝም በውሃ ውስጥ ማለፉን አልፍ ያለው ውሃው አላሰጠመኝም ብቻ ልንጥል የሚገባን ማለት ነው ስለዚህ ዛሬ ዲስከስ እናደርግ ዛሬ ስናወራ ዛሬ በዚህ ጉዳይ ላይ ማለት ነው ስንነጋገር ምን አድርጉ ተስፋችሁን እግዚአብሔር ላይ ብቻ በማድረግ ተስፋችሁን እግዚአብሔር ላይ ብቻ በመጣል አይደለ በሱ ላይ ብቻ በማድረግ ይሄንን ማለት ነው የምናደርገውን ቆይታችንን ተመልከቱት ተማሩ አይደለም እንደዛ ነው የምናደርገው ተስፋችንን በእግዚአብሔር ላይ ብቻ አድርገን ዲስከስ እናደርግ ተስፋችሁን እግዚአብሔር ላይ ብቻ አድርጋችሁ ስሙት ከዛ ነፍሳችሁ ትፈወሳለች የእውነት ነፍሳችሁ ትፈወሳለች እግዚአብሔርን ታዩታላችሁ ውዶችዬ ይሄንን ነው የምላችሁ የመጣችሁ ሁላችሁም እዚህ ጋር እግዚአብሔር አምላክ ይባርካችሁ እግዚአብሔር አምላክ ይጠብቃችሁ እግዚአብሔር አምላክ ዛሬ ሊሰጣችሁ ያለውን የውስጡን እሺ የምትሰሙበት እሺ ያስተጋባል ኦኬ ኤኒዌይ ተባረኩልኝ ታብታብ ያደረጋችሁ በቃ እዚህ ጋር ቁጭ ብላችሁ ዛሬ የምንወያይበትን ነገር አዳምጡን ጥያቄ ካላችሁ ጠይቁ እሺ እግዚአብሔር ዛሬ የእውነት ልባችሁን ይፈውሳል እግዚአብሔር ለልባችሁ ለእናንተ የሚሰጠውን ይሰጣችኋል መፍትሄን ታገኙበታላችሁ
ነገር ግን ሁል ጊዜ በእግዚአብሔር ላይ ተስፋችሁን አድርጋችሁ እግዚአብሔርን ተጠባበቁት። በቅን ልብ ስሙት፣ በቅን ልብ ተቀበሉት። በቅን ልብ ማለት ነው። እሺ እንወዳችኋለን። ታብታብ ማድረጋችሁን ቀጥሉ። ሪቾ አሁን ሰላም ትለናለች። የሚያስተጋባ ከሆነ ሚዩት እያደረግን እናወራለን ማለት ነው። ሪቾ ሃይ በይኝ። ሰላም ሰላም ቅዱሳን እንዴት ናችሁ? የጌታ ሰላም እና ጸጋ ይብዛላችሁ። ናርድዬ እንዴት ነሽ? how is everybody doing? ዛሬም እንደገና እንግዲህ ጌታ ረድቶን መተናል። ብዙ ነገሮችን አሸንፈን። በኔ ሳይድ በጣም ስልኬ ሪሴት እያደረገ ነበረ አውቶማቲክሊ እና ይሄ ምንድነው የሚባለው ሶፍትዌር አፕዴት ኮምፕሊትሊ ሸትዳውን ሆኖብኝ በሌላ ዲቫይስ ነው የገባሁት። you can tell the difference ግን በዛም ይሁን በዚህ ተራሩጬ እንደምንም ዲቫይስ ቀይሬ መጥቻለሁኝ። እግዚአብሔር መልካም ጊዜ ይሰጠናል። ቅዱስ ስሙ ይባረክ። እግዚአብሔር መልካም አምላክ ነው። ዛሬ ያዘነች ነፍስ ካለች በዚህ ተጽናንታ፣ እያለቀሰ ያለ ሰው ካለ እንባው ታብሶለት ከእግዚአብሔር ዘንድ አንዳች ነገር ተቀብላችሁ ተስፋችሁ ለምልሞ የምትወጡበት ደቂቃና ሰዓት ነው የሚሆነው። አሜን ለሚል ይሆንለት። እግዚአብሔር እኛን ባጽናናበት መጽናናት ልናጽናናችሁ መተናል፣ ልናበረታችሁ መተናል። የዛሉ ልጆችን ልናበረታ፣ የደከሙ የተፍገመገሙ ሊጠፉ ያሉ ቤቶችን በእግዚአብሔር ኃይል ልናድስ፣ ልናቆም፣ የፈረሰውን ቅጥር ለመስራት እንግዲህ በእግዚአብሔር ጸጋ ወደ እናንተ መተናል። ጌታ መልካም ጊዜ ይሰጠናል። በእውቀት አርነት የምንወጣበት ጊዜ ነው የሚሆነው። የእግዚአብሔር መንፈስ በዚህ አለ። እንዲሁም ደግሞ በጣም በእግዚአብሔር ቃል ሙላት ኖሌጀብል የሆነ አኖይንትድ የሆነ የእግዚአብሔር ሰው ደግሞ በዚህ አለ። ከኛ ጋር በአጠቃላይ በሚኖረው መልካም ጊዜ እየተባረካችሁ ጥሩ ነገሮችን እየሰነቃችሁ መልካም የሆነውን ጉድ ኒውስን ከእግዚአብሔር የሆነውን መልካም ነገር ሁሉ እያገኛችሁ የምትሄዱበት ጥቂት ደቂቃ ነው። አብራችሁን እንድትቆዩ ጋብዘናችኋል። ታፕ እያደረጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ ከኛ ጋር አሜን በማለት በኮሜንት ላይ ደግሞ ኢንጌጅ በማድረግ ያንን የመጣውን ቃልና መንፈስ በደንብ በመቀበል አብረን እንፈሳለን ማለት ነው። ወንድማችን በዚህ ካለ እንግዲህ ሰላም ብሎን ካሜራውን አብርቶ ይገባል። ኃይልሻ በዚህ ያለ የተወደደ እግዚአብሔር ሰው ነው። ፐርሰናሊ በጣም ነው መባረክበት፣ በጣም ነው የምወደው፣ በጣም ነው ማከብረው። ብዙዎቻችሁ ታውቁታላችሁ። ዛሬ ደግሞ የሚገርም የእግዚአብሔር ቃል መገለጥ ይዞልን መጥቷል። ዲፕ የሆነ ዊዝደም፣ ዲፕ የሆነ የእግዚአብሔር ቃል መገለጥ ያለው ሰው ነው። በጣም ብዙ ነገር ዛሬ ሰንቃችሁ አትርፋችሁ እንደምትወጡ ከዚህ ቦታ እርግጠኞች ነን። በቀጥታ ጊዜ ሳላዋክን ለአገልጋያችን እና ለተከበረው ለወንድማችን ስፍራውን እንለቃለን። ቴንክ ዩ ተባረኩ። ድምጽ ይሰማል? መጀመሪያ ነው ያስተጋባ ወጥቼ ልመለስ እንዴ? ኖ አይ አትመለስ። ሪቾ ሚዩት አድርገዋለች። አሁን ይሰማል። እሺ ኃይልሻዬ እንኳን ደህና መጣ። ቴንክ ዩ ሶ ማች። እንኳን ደህና ቆያችሁ። ቴንክ ዩ እና አሁን ያስተጋባል። ውዶችዬ ፕሊስ ንገሩን ካስተጋባ። የምናስተካክለው ነገር ካለ እናስተካክላለን። ዛሬ ኃይልሻዬ በጣም ብዙ ጥያቄዎች እንግዲህ እንጠየቃለን በውስጥ ያው እንደምታውቀው እና ከተጠየቁ በጣም ብዙ ጥያቄዎች ውስጥ በጣም ባጭሩ ለምንድን ነው ክርስቲያን በህይወት ውስጥ የተለያዩ ችግሮች የሚያልፈው? ከህመም ብትል፣ ከችግር ብትል፣ ጸሎት ካለመመለስ ብትል፣ እንደገና ደግሞ በተለይ ያው እኛ እዚህ ጋር የተቀመጥነው ወይንም ብዙ ጊዜ እህቶቻችንን እየመከርን ያለነው በትዳር ጉዳይ ላይ ነው እና በትዳራችን ውስጥ ለምንድን ነው የተለያየ ፈተና የሚያልፍብን? ክርስቲያን ሆነን ሳለን ለምንድን ነው ይሄ ሁሉ በእኛ ላይ የሚወርድብን እና የሚለውን ጥያቄ ከብዙዎች እንጠይቃለን። ስለዚህ ከዚህ በፊትም ባለፈው ሳምንትም ያው በእንደዚህ አይነት ጉዳይ ላይ ነበረ በጣም ስናወራ የነበረው።
ምን ያህል ጸሎት እየተጸለየ ራሱ ነገር ግን በፈተና ውስጥ እናልፋለን። ህይወታችን ውስጥ ፈተና ይመጣልና ይሄንን ለምን የሚለውን ወደ ገደለው ማለት ነው ተሯሩጠን ወደዛ። ዋው! እስቲ ከዚያ በፊት የዛሬው መልእክት የብዙዎችን ህይወት የሚነካ ይመስለኛል። የምንባረክበት ነው። እውነት ነው። እስቲ ሁላችንም ታብታብ እናርግና ለሌሎች ሰዎች እንዲደርስ እናርግ። እውነት አይታችሁ ከሆነ ቲክቶክ ላይ ትራሽ የሆነ ነገር ለማየት ሰዎች በሺዎች ነው የሚያዩት። ረብ የሌለው ነገር። እውነቴን እኮ የምላችሁ በቃ ትርጉም የሌለው ነገር የሚወራበት ቦታ ላይ ሺዎች ቁጭ ብሎ ያዳምጣሉ። የዛሬ አይነት አሁን እናንተ የጠየቃችሁት ጥያቄ ክሩሻል። እኔም እርግጠኛ ነኝ ሶስታችንም ውስጥ አለ ይሄ ነገር፣ እኛ ጋም አለ። ዋይ የምንልባቸው ብዙ ጥያቄዎች አሉ። ጌታን እየጠራን የመልካም ነገር ሁሉ ባለቤት እውነት ለመናገር ማን ነው የምድርም የሰማይም ባለቤት የሆነውን አምላክ እግዚአብሔር አባታችን ብለን እየጠራ የኔ የሆነ ሁሉ ያንተ ነው ያለን አምላክ አስቡ። በቃልም ሁሉ በነገርም ሁሉ በስራም ሁሉ በነገርም ሁሉ ተባርካችኋል፣ ባለጠጎች እንድትሆኑ ተደርጋችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ተመልከቱ። በቃልም ሁሉ በነገርም ሁሉ በምንም ሁሉ ይልና ባለጠጎች እንድትሆኑ ተደርጋችኋል። ኦኬ፣ እውነቱ ይሄ ነው። ስለ እኔ ስለ አንቺ ስለ እናንተ የተነገረው ይሄ ነው። ይሄ እንግዲህ ዳግም ለተወለዱ ለእግዚአብሔር ልጆች የሚመለከት ቋንቋ ነው። በቃልም በነገርም ሁሉ እኮ ነው የሚለው ባለጠጎች እንድትሆኑ ተደርጋችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ በሪያሊቲው ዓለም ውስጥ በብሮክን ወርልድ ውስጥ ራሳችንን ስንመለከት አንዳንድ ጊዜ ቢላችንን እንኳን መክፈል ሊያቅተን ይችላል። በኃጢአት የሚጨማለቁና እንደፈለጋቸው የሚኖሩ እግዚአብሔር የለም ብሎ እንኳን የሚያምኑት ደግሞ ገንዘብ እንጀራ ተርፏቸው የፈለጋቸውን ሲያደርጉ እናያለን። በማቴሪያል ራሳችንን ስንለካ አደጋ ላይ እንዳለን እወቁ። አንድ ያልተግባባንበት ፖይንት አለ ማለት ነው ማስታረቅ ያለብን ዛሬ። ብዙ ጥያቄ የጤና ጥያቄ ያለባቸው እግዚአብሔርን የሚወዱ ነፍሳቸውን ለጌታ አሳልፎ የሰጡ በጤንነታቸው ፑር የሆኑ በህይወታቸው ብዙ አደጋ ላይ ያሉ የቤተሰብ ጥያቄ ኮምፕሮማይዝድ የሆነ ፋሚሊ የፈረሰባቸው ትዳራቸው ኮምፕሮማይዝድ የሆነ ፋይናንሻሊ ብሮክ የሆኑ ብዙ አለ። ነገር ግን እግዚአብሔርን የማያውቁ ወይም ደግሞ እያወቁም እንደልባቸው የሚሆኑ ሰዎች ደግሞ እንደፈለጋቸው ዘና ብለው ተዘልለው ሲቀመጡ ስታዩ ዋይ መጽሐፍ ቅዱስም ይሄንን አድሬስ ያደርጋል። በኃጢአተኞች አትቅና የሚለው ይሄ ነው። ዳዊት ምን አለ? ለሞታቸው እንኳን መጣጣር የለውም። እኔ ቀናውባቸውን አይቼ ቀናውባቸው አለ። በቃ ለምን አይቀናም? ምክንያቱም ለሞታቸው እንኳን መጣጣር የለውም። ሌላው ቀርቶ በምድር የኖሩት ብቻ ሳይሆን ሲሞቱ እንኳን ዘና ብሎ ነው የሚሞቱት አለ። ይህን አይቼ ለምን አልቀና ለምን አልቃጠል አለ። ወር ኢዝ ማይ ጋድ? ጌታ ጌታ ማለት የምኑ ጋ ነው? ብዙ ያልተከፈለ ቢል አለ። ሪዞልቭ ያልተደረገ ኢሹ አለ። ምንድን ነው በዚህ ብሎ ጥያቄ የተፈጠረበት? ጥያቄ መፈጠሩ ክፋት የለውም ገስ ጉዳዩ ግን እዚያ ጋር አይደለም። አንድ መታረቅ ያለበት ቀላል ቦታ አለ ዛሬ፣ እሱን አብረን እናያለን። ስለዚህ ይሄ ጥያቄ እኔንም ይመለከተኛል የምትሉ ሰዎች፣ በእውነት መንፈሳዊ ለውጥ ማየት የምትፈልጉ ሁላችሁም እዚህ ጋር ያለን ሰዎች ተስማምተን አንድ ጊዜ ከፍ እናድርገው። ታብታብ አድርጉ። በቂ አይደለም ያለን ሰዎች 100 ሺህ አስገቡት። አትሊስት ኮፒ ሊንክ ሼር አድርጉና ለጓደኞቻችሁ ሁላችሁም አንድ ስክሪኑን ተጫኑና ናርዲ ላይ ለሚመጣላችሁ ሴንድ አድርጉት። እንደዛ በምናደርግበት ሰዓት እኔም ከዚህ ሴንድ አደርጋለሁ፣ እናንተም አድርጉ። ሁላችሁም ሰዎች ጋር ካደረስን በኋላ ቀጥታ ወደ እንትናችን እንገባለን። እግዚአብሔር የተመሰገነ ይሁን። ሼር እያረኩ ነው። አንድ ጊዜ 1 ደቂቃ ብቻ እንጠይቃችሁ፣ ከዛ በቀጥታ እንገባለን ወደ እንትናችን። አምጀስ ሴንዲንግ ነ ሁላችሁም ኮፒ ሊንክ ሼር አድርጉ። ኦኬ አትሊስት በፊታችሁ ላሉ ሰዎች ሴንድ አርጉላቸው። ኦራይት አያችሁ፣ እኔ ራሴ ለብዙ ሰው ነው ሼር ያደረግኩት እዚህ ጋር። ኦራይት እናንተ እንግዲህ ሼር እያደረጋችሁ እኔ በቀጥታ ወደ እንትኔ ልግባ፣ ሰዓታችንን ለመጠቀም ያህል። ራሄል እና ናርዲ ሰላማችሁ ይብዛ። በጣም ነው የምታምሩት ካሜራ ላይ በጣም በጣም በጣም
ብዙ ጊዜ ስለ ጋብቻ የምታስተምሩት ነገር በተለያየ ተቆርጦ በየዩቲዩብ ሲቀርብ የማይቻለው ሰዎች ሲያመሰግኗችሁ ሲያደንቋችሁ ሰማለው። እውነትም መደነቅ ያለባችሁ በጣም ኢንሳይድ አውት በሁሉ አቅጣጫ እግዚአብሔር የባረካችሁ የተባረካችሁ ናችሁ። አውቃችኋለሁ ሁለታችሁንም። ያ ማለት ህይወት በምድር ላይ ፐርፌክት ሆኖ አይደለም ወተን የምናስተምረው። ብዙ እኛም የምናለቅስበት ብዙ ጎንበስ ቀና የምንልበት ብዙ ጥያቄ እያለን ነው የምናገለግለው እንጂ ጥያቄ ፍሪ ስትሆን ነው ወተን የምታገለግለው የሚል ቃል የለም። ለዚህም ማረጋገጫ እንዲሆነን ሐዋርያ ጳውሎስ ከሐዋርያት ሁሉ በጤንነቱ ፑር የነበረው እሱ ነው። የሚገርማችሁ ስለ ሂሊንግ የጻፈልን እሱ ነው። ለገላትያ ሰዎች ሲወቅሳቸው አይናችሁን እንኳን አውጥታችሁ የምትሰጡኝ መስሎኝ ነበረ። በስጋ ድካም ላይ በነበርኩበት ሰዓት እንደ እግዚአብሔር መልአክ እንደ ክርስቶስ ተቀበላችሁኝ። በስጋ ድካም የሚለውን በሌሎች ትርጉሞች ህመም ላይ በነበርኩበት ሰዓት ራሱ ታመምኩ ብሎ ያንን ህመም አጋኖ በቃ እንዴት ጌታ አልፈወሰኝም ብሎ ኮምፕሌን ሲያደርግ አታዩ። የእሱ ተማሪዎችና የእሱ ተከታዮች ደግሞ ለምሳሌ ቲኪቆስ የሚባለው እስከ ሞት እና አፍሮዲጡስ ሞት አፋፍ ላይ ደርሰው የነበሩ ከሱ ዋና ካሳደጋቸው ትልልቅ ስፍራ ላይ ካስቀመጣቸው ሰዎች አንዱ ጢሞቴዎስ ነው። ክሮኒክ የሆነ ሆድ በሽታ እንደነበረበት ለዛም ደግሞ በወቅቱ ሜዲኬሽን ስላልነበረ የወይን ጠጅ እየጠጣ ጌት ባክ ቱ ወርክ ጊዜ የለንም ይሄ በቃ ታምም ምናምን አይሰራም ጊዜ በምድራዊ ነገር ላይ ፎከስ ያደረግ አታዩም። ያ ማለት በሽታንና ችግርን ኢሶኬ እያለ አይደለም። ፎከሱ እዛ ጋር አለመሆኑን ላሳያችሁ ፈልጌ ነው። የራሱም ጤንነቱ ፑር ነው። ከሌሎች ሐዋርያት ይልቅ የጤንነት ኢሹ ለመጀመሪያ ጊዜ የሰማ ነው ከሱ ነው። ሌሎቹ አልታመሙም ሳይሆን አልተጻፈም። አትሊስት የሱ ተጽፏል። አልደበቀም፣ አላፈረም። በሆነበት ነገር የተለያየ ፈተናን ባጋጠመው ጊዜ እንደ መውጊያ ተሰጠኝ ያለበት ታስታውሳላችሁ። መውጊያ ተሰጠኝ ያለው በሽታ ይሁን ስደት ይሁን ምን ይሁን በይፋ አልተጻፈም። የሚመስለው ግን ስደትና ተቃውሞ አላስኬድ ያለው በፊት ለፊቱ እየሄዱ በሄደበት ከተማ ያስቸገሩትን እነዚህን አይሁዳውያንን የሚያመለክት እንደሆነ ነው የሚታመነው። ከላይ ላይ እንዲያነሳ ይህን ነገር 3 ጊዜ ጠየቅኩ ሲል 3ቱንም ጊዜ እግዚአብሔር የመለሰለት ይሄው ልጄ ሆይ መጥቻለሁ፣ ከላይ ላይ ላነሳ አላለውም። እንኳንም ያላነሳለት የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። እግዚአብሔር ያለው ነገር ጸጋዬ ይበቃሃል የሚል መልስ ነው የሰጠው። ጸጋዬ ይበቃሃል የሚለው ቋንቋ ጸጋ ማለት መለኮታዊ ማስቻል ወይም ዲቫይን ኤኔብልመንት ወይም ዲቫይን አቢሊቲ ማለት ነው። መለኮታዊ ማስቻል የማንችለውን ነገር እንድንችል የሚያደርገን የእግዚአብሔር ብቃት በሰው ህይወት ውስጥ ማለት ነው ጸጋ ማለት። ለምሳሌ ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ተገልጧል ይላል። ኃጢአተኝነትን መካድ የማይፈልግ የለም፣ መካድ የቻለ የለም በታሪክ ውስጥ። ነገር ግን የሚያስችል የእግዚአብሔር አቅም ተገለጠ በኢየሱስ ክርስቶስ በኩል። ዛሬ በክርስቶስ ሆነን መካድ ቻልን ማለት ነው። with the same token በእግዚአብሔር ጸጋ የማናልፈው የማንችለው የማንሻገረው ገደል የማናልፈው ተራራ የማንችለው ቻሌንጅ የማናደርገው ምንም ነገር የለም። ምንም ማጋነን የለብንም። ስለዚህ እግዚአብሔር ለሐዋርያ ጳውሎስ ጸሎቱን መልሶለታል። የመለሰለት መልስ መጥቶ ያንን ችግር ከላዩ ላይ ማንሳት ሳይሆን ያንን ችግር ሊያሸንፍ የሚችልበት ጸጋ እንደ አዲስም አልሰጠውም። ኦልሬዲ አለ በውስጥ you have it inside of you. Go ahead and tap to it. Do something with it. አሁን ወደ እኔ መጫወት ጸሎት ተመልሷል። የተመለሰው መልስ ምንድን ነው? ባንተ ያለውን ራስን ዞር ብለህ ጸጋ ምን እንደሆነ ከገባን ጸጋ በብዙ ሩት ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ የሚለው በዚህ ዓለም ላይ የሰው ልጅ አቅም ያጣበት ማድረግ እየፈለገ ማሸነፍ ፈልጎ የተሸነፈበት ዋናው ስትሮንግ ሆልድ ኃጢአት የሚባል ያሸነፈን እሱ ነበር። ኃጢአት ያልሰራ ኃጢአት ያልገዛው ማን ነው? ኃጢአተኝነትን ማሸነፍ የማይፈልግ ጻድቅ ሰው ማን ነው? ነገር ግን የቻለ የለም። አንድ ሰው ብቻ ነው የቻለው፣ ኢየሱስ ይባላል። በእርሱ ችሎታ ገብተን እኛም ኃጢአተኝነትን ማሸነፍ ቻልን። ቲቶ ምዕራፍ 2 ነው እያወራሁት። ስለዚህ ከላይ ላይ አንሳ ለሚለው ጥያቄ መጥቶ የመለሰለት መልስ ምንድነው? my grace is sufficient። sufficient ማለት adequate ማለት ነው። more than enough ማለት ነው። overflow ማለት ነው። በቂ my grace is sufficient inside of you. why are you crying out to me? you got everything to get rid of this problem, to get over። ስለዚህ ጸጋ ይበቃሃል ሲል ጸጋን በ3 አቅጣጫ ነው እንዳየሁት ከሆነ ችግርን ለማሸነፍ። አንደኛ ጌታ ኢየሱስ ይህን ተራራ ተነቅለ ወደ ባህር ተወረወር ቢል ማንም አለ እኛ ጋር ነው ጉዳይ ቢል። አንዳንዱን ችግሮቻችንን በእኛ ያለው እግዚአብሔር ጸጋ ተነቅለ ተወረወር የምንለው ነው። ኖ ኤክስኪውዝ ባይ ዘ ዌይ። አንዳንዱን ደግሞ ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ቅንጣት ያክል ሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ከፊቴ እልፍ በልብት። ይሄኛው ደግሞ እስቲ ናርዲ አንዴ ጠጋ በይልኝ ልለፍበት እንደሚባል ተራራውን ሄይ ከን ዩ ሪሙቭ ማን ነው ሙቭ አዌይ
ለረቤ let me go through ሰውን እስቲ ጠጋበልኝ እንደሚል እንደዛ ማድረግ ይቻላል ብሎ ነገረን። ከዚያ በኋላ የሚሳናችሁ የለም ይላል። እዛ ጋር የሚገርማችሁ የጸጋን ስራ ነው ማውራላችሁ። የሚሳናችሁ የለም የሚለውን ቃል አሁን ሰው ሞር አያስተውለውም። አዎ የሚሳናችሁ የለም ያለው ኢየሱስ ለእኛ የተናገረው ለሚያምን ማለት ሁሉ ይቻለዋል። በአጠቃላይ ናርዲ የጠየቀችው ጥያቄ ተራ በተራ እንድናወራ እናንተም ጣልቃ ግቡ። ብቻዬን እንዳወራ አታድርጉኝ። እናንተ ሁለታችሁም ኢንቮልቭ አድርጉ። ከኔ ይልቅ የምትናገሩት ብዙ ነገር ይኖራል። እዚህ ጋር ለሰሚዎቻችን አንድ እርግጠኛ ሆነን የምናገር የምንፈልገው why do bad things happen to good people? ይህን የጠየቀችኝ ለምንድን ነው ክፉ ነገር በእግዚአብሔር ሰዎች ላይ ሀፕን የሚያደርገው? ሚሽነሪዎች ላይ ጌታን አገለግላለሁ ብሎ በአሜሪካን ሀገር ተመቻችቶ ከሚኖርበት እዛ ጫካ ውስጥ ሄዶ በአውሬ የሚበሉ አሉ። በሀገሩ ሰዎች በጦር ተወግቶ የሚሞቱ አሉ። ጌታን አገለግላለሁ ብሎ የወጡ ሚሽነሪዎች ዋይ እግዚአብሔር ለምን አልጠበቃቸው? ጌታን አገለግላለሁ ብሎ ጎንበስ ቀና የሚለው ጎንበስ ቀና ደፋ የሚለው በካንሰር የሚሞቱ አሉ። እግዚአብሔር እኔን ስታገለግል ከችግር ነፃ ትወጣለህ የሚል ተስፋ ቃል አልሰጠንም። እወቁ። በጌታ አምነህ ስትቀበል ልትታመም አትችልም፣ ችግር ሊደርስብህ አይችልም፣ ትዳርህ አደጋ ላይ ሊወድቅ አይችልም፣ ልጆች አክት ሊያደርጉ አይችሉም የሚል የተስፋ ቃል አልተሰጠንም። ነገር ግን አንድ የተሰጠን ደግሞ ነገር አለ እና እንደ ማንኛውም ዓለማዊ ነን ወይ ነው? እዚህ ጋር ቆም በል። እንደ እምነት ይሁንልህ የምትል ፍሪደም ግን እዛ ጋር ተቀምጣለች። እሷን ግን ሰው አያስተውልም። እንደ እምነት ይሁንልህ። አሃ እንደ እምነት ይሁንልህ የምትለው ባይዘው ካፕ የላትም፣ መክደኛ የላትም። እንደ እምነት ይሁንልህ ከተባለ ምንድነው የምታምነው? what do you believe for yourself? እንደ እምነት ይሁንልህ የምትለዋን ቃል ሰው ልብ ብሎ አያስትም። መዝጊያ የላትም። መዝጊያ አንቺ ነሽ የምትዘጊው። እንደ እምነት ይሁንልህ ማለት አንዳንዱ እዚህ ጋር ይዘጋል፣ አንዳንዱ እዛ ጋር ይዘጋል። የእግዚአብሔር ነገር እንደዚህ ነው። ኤልሳ ጋር መጣችና ያቺ ሴት እንደዚህ አለችው፣ ባለዕዳ ልጆቼን ሊወስዳቸው መጥተዋል። ባለቤቴ እግዚአብሔርን ይፈራ ነበረ፣ ነገር ግን ዕዳ ጥሎብን ሄደው ሞቷል፣ በሕይወት የለም። እግዚአብሔርን ግን ይፈራ ነበር። በነገራችን ላይ እግዚአብሔርን የሚፈራ ሰው እድሜው ይረዝማል። እግዚአብሔርን የሚፈራ ሰው ከአንዳች አይጎልም፣ አይደህይም። ስለዚህ ሰውየው ቢሞትም እግዚአብሔርን መፍራት የሚባል ነገር ለልጆቹ ዲፖዚት አድርጎ ነው የሞተው። እግዚአብሔርን የሚፈራ ሰው ልጆቹ አይበተኑም። እወቁ ይህንን። እግዚአብሔርን የሚፈራ ሰው ቤተሰቡ አደጋ ላይ አይወድቅም፣ ዘሩ ጭምር ነው የሚባረከው። ገንዘብ ጥሎ ከሚያልፍ እግዚአብሔርን መፈርቶ ለልጆቹ ጸልዮ ነው የሞተው። ነገር ግን ሞት ለማንም ይሞታል፣ ሞቷል። መጣች ኤልሳ ጋርና ባለቤቴ ባሪያ እግዚአብሔርን ይፈራ ነበር፣ ግን አሁን በሕይወት የለም። ባለዕዳ ልጆቼን ኮላተራል ተይዘው ነበር ልጆቼ፣ ባለዕዳ መጥቷል ሊወስዳቸው። ምን ይሻለኛል? በቤትሽ በእጅሽ ምን አለ? ትንሽ ዘይት አለች። እግዚአብሔር ሁል ጊዜ መነሻ ይፈልጋል። በእጅ ምን አለ ይላል። ሲድ ይፈልጋል። ዘይት ትንሽ እያለች እንግዲያውስ በየቤቱ በየሰፈሩ ሄደሽ ያገኘሽው ማሰሮ እንስራ ምናምን ገንቦ ምናምን ሰብስቢ። እዚህ ጋር ምንድነው የሚገባችሁ? እንደ እምነት ይሁንልህ ያገኘሽውን ሰብስቢ፣ ግን እንዳታሳንሽ ያለ ሊሚቱን አልነገራትም። 10 ዓመት ዞራ መሰብሰብ ትችላለች፣ መብቷ ነው፣ አእምሯ ከፈቀደ። አያችሁ፣ አልዘጋች፣ መዝጊያ አልዘጋም፣ ካፑን አልተውም። ካፑን ለእሷ አይተው የሆነ ሰበሰበችና አጭንክ ይበቃል ምናምን ብላ መጣች። ዘይቱን መጨመር ስትጀምር አያልቅም። አስጠጋ ትለዋለች፣ ልጇን አስጠጋ ትለዋለች። መጨረሻ ላይ አልቋል፣ የለም አላት። ዘይቱ ቆመ። ማን ያቆመው? እምነቷን ያቆመው። እንደ እምነት ይሁንልህ። ለእኛ አትታመሙም፣ አትቸገሩም፣ መከራ አይደርስባችሁም የሚል ተስፋ ቃል አልተሰጠንም። እወቁ ይንን። አንዳንድ ሂሊንግ ሮንግ ዌይ ኢንተርፕሬት አድርገው አንታመምም ምናምን ብሎ ሰብኮ ሲታመሙ ተደብቆ የሚታከሙ አንዳንድ ሰዎችን ሰምቼ በጣም ነው ያፈርኩት። በጣም እኔ የእምነት ሰው ነኝ፣ የእምነት ሰባኪ ነኝ፣ ግን ኢንሹራንስ አለኝ፣ ዶክተር አለኝ። በአመት 2 ወይ 1 ሄጄ ዶክተር ጋር ቴስት አደርጋለሁ። አንዳንድ ስፓይክ ያደረገ ወይ ያፈነገጠ የጤንነት ወይ ስኳር ወይ ምናምን ብለድ ፕሬሸር ነው ያፈነገጠብኝ፣ ሌላ እንኳን አይደለም። እሱም ተስተካክሏል፣ እግዚአብሔር ይመስገን። መድኃኒት መውሰድ ካለብኝ ወስዳለሁ። መድኃኒትና እምነት ተጣልቶ አያውቅም። ሳይንስና እምነት በፍጹም አይጋጭም። ይህን እወቁ። ምንም ይሄ ስቱፒዲቲ ነው። አንዳንድ ሳይንስንም ለእኛ የሰጠን እግዚአብሔር ነው። ሳይንስ ከሰይጣን አይደለም ከእግዚአብሔር ነው። ሜዲካል ሳይንስ እግዚአብሔር የሰጠን የሰው ልጆች አእምሮን የሰጠን እግዚአብሔር ነው። አእምሮን መጣል ነው መጥፎ እንጂ አእምሮን መጠቀም እንደ ባለ አእምሮ እንድንሆንም ተጠርተናል። ናቲንግ ኢዝ ሮንግ። ከዚህ ዓለም ሊያወጣን አልመጣም። በዚህ ዓለም ውስጥ ሊጠብቀን ነው እንጂ የመጣው። ነገር ግን እዚህ ውስጥ ለእኛ የተወልን ነገር እንደ እምነት ይሁንልህ የምትል ቃል አለች። እንኳንም እሷን ተወልኝ፣ ለእኔ እንኳንም እሷን አስቀመጠልኝ።
የተፈወሱ ሰዎች በሙሉ የመጡት የኢየሱስ ክርስቶስ ፓወርፉል ቃሎች ውስጥ ዋና ዋናዎቹ እግዚአብሔር አይኔን ከፍቶ ፎከስ ያደረግኩባቸው let it be done unto you according to your faith። ናርዲ ብዙ ጊዜ አውርተናል፣ እንዴት ስትጸልይ እንደነበረ፣ እንዴት ምን እያልሽ ስትጸልይ እንደነበረ። እውነትም እንደ እምነትሽ ይሁንልሽ። ምን እንደምታምኝ ድሮ አውቃለሁ እኔ ገና ምንም ስራ ሳትጀምሪ በፊት በግል ህይወትሽ ማለት ነው። ዛሬ ያለሽበትን ኢየሱስ ክርስቶስ ከተናገራቸው ፓወርፉል የፍሪደም ቦታዎች ሰዎች የማያስተውሉበት ዛሬ እኔና እናንተችን ሰምተን ወስደን አፕላይ የምናደርገው እርግጠኛ ነኝ። ይህን ፕሮግራም ከጨረስኩ በኋላ በዚህ ጉዳይ ላይ ጸልያለሁ ወጥቼ እኔ ለራሴ ከትላንት ወዳ I did the same thing። እኔ ጋር ያለው to limit myself, to put that limitation off of myself, it's up to me። እንደ እምነት ይሁንልህ። let it be done unto you according to your faith, not according to God። ወይም ደግሞ ከዚህ እንዳታልፍ ቢለኝ ኖሮ ጥሩ እስከዚህ ከጠየቅ። በርጠሜዎስ የሚባል ሰው ነበር፣ አይነ ስውር ነው። ጮኸ፣ ዝም በል አሉት። አብዝቶ ጮኸ፣ ኢየሱስ ቆመለት። ጥሩት ተባለ። ኢየሱስ ክርስቶስ ጥያቄ ጠየቀው። የሚፈልገውን ያውቃል፣ ራሱ ለምን አላረገለትም? he said what do you want me to do for you? ምን እንዳረግልህ ትፈልጋለህ? ምን እንዳረግልህ ትፈልጋለህ የሚለው ላይ ልብ ብላችሁ ካያችሁ መዝጊያዋን አልዘጋትም። መዝጊያዋን በርጠሜዎስ ነው የሚዘጋው። sky's the limit። what do you want me to do for you? አንገብጋቢው ማየት ስለነበረ እሱ ከማየት አላለፈም እንጂ የተጠየቀው ምን እንዲሆንልህ ትፈልጋለህ ለሚለው መጀመሪያ ማየት፣ ቀጥሎ ደግሞ ድሃ ነኝ ለማኝ ነበርኩ ከድህነት ተላቅቄ ባለጠጋ መሆን ፈልጋለሁ፣ ይሄን ፈልጋለሁ። ዶንት ወሪ፣ እግዚአብሔር የሪሶርስ ድሃ አይደለም። በት ዋንስ ጌታ ቆሞልሽ ራሱ ሪሶርስ በደጅሽ እያለፈ አስቁመሽ ሄይ አስክ what you will የሚል ቃል ትዝ ይላችኋል። የምትፈልጉትን ጠይቁ የሚለው ቃል ካፕ አለው ወይ መዝጊያ አለው ወይ? የምትፈልጉትን ከተባለ አስክ what you will ከተባለ what do you will ምንድነው የምትፈቅጂው? የፈቀዳችሁትን ጠይቁ ከተባለ እችን አናስተውልም። ትልቅ ከዓለማዊ ወይም ደግሞ እምነት ከሌላቸው ሰዎች እኛን የለየን ምንድነው? እንደ እምነት ይሁንልን። እኛ ግን ብዙ ጊዜ ስለማና ጌታ ያለው ብቻ ነው የሚሆነው። ጌታ አንተ ካልክ እንግዲህ ምንድነው የምታወራው? 2000 years ago እግዚአብሔርማ የሚያቅልህን ኢንክራይስት ገልጦታል በኢየሱስ መገለጥ። አሁን ግን ወደ ብርሃን ወጣ ነው የሚለው። ሕይወትና አለመጥፋትን ወደ ብርሃን ወደ ገሃድ ካወጣ በኋላ የኔ የሆነው ሁሉ ያንተ ነው ካለኝ በኋላ እንደ እምነት ይሁንልህ የሚል የፍሪደም ደጅ ከከፈተ let it be done unto you according to your faith, what do you say? ሶ ለተጠየቁት ጥያቄ እናንተ ጣልቃ ላስገባ ፈልጋለሁ። እንዲህ ብዬ ለእናንተ አሳልፌ ልስጥ፣ እመለሱበታለሁ። what bad things happen to good people? ለምንድነው ክፉ ነገር በመልካም ሰዎች ላይ የሚሆነው? ስንት አረመኔ ሰዎች በሰላም እየወጡ እየገቡ፣ ጨካኞች፣ ከሃጂዎች፣ ሰው ሪጀክት ያደረጉ አድቫንቴጅስ የሆኑ ሰዎች፣ ሳይኮፓት የሆኑ ሰዎች፣ ሶሾፓት የሆኑ ሰዎች። ሶሾፓት እና ሳይኮፓት የሆኑ ሰዎች፣ ሳይኮዎች ባይዘወይ ኔቸራቸው እግዚአብሔር እንደዛ አልፈጠራቸውም። ዴቨሎፕ የተደረገ በጂን የተላለፈ ነገር፣ በዘር የሚተላለፍ ነገር ከውድቀት ዓለም ቢወጣም ሳይኮ ማለት ርህራሄ ኢሞሽን የሌላቸው ሰዎች ናቸው። ሲታዩ ስዊት ናቸው፣ ነገር ግን ጨካኝ፣ አረመኔ፣ ርህራሄ የላቸውም። ማንኛውም ነገር ከአድቫንቴጃቸው አንጻር ብቻ ነው የሚያደርጉት። ሰው እስካላያቸው፣ ምስክር እስከሌለባቸው ጊዜ ድረስ ሰው ገሎ አስገድሎ አሳርደው እንኳን ማታ ሚስቱን አቅፎ ይተኛል ያለምንም የህሊና ነቀፋ። እንቅልፉን ጠጥቶ 8 ሰዓት ተኝቶ ጠዋት እያዛጋ ተነስቶ እስቲ ቡና አፍሉልኝ ይላል። ሳይኮ ያልሆነ ሰውስ ሌሊቱን ሲተኛ ሰው ባያየው፣ ምስክር ባይኖርበትም ላደረገው ነገር የህሊና ወቀሳ እኔ እንኳን እንደዛ አድርጌያለሁ በእኔ ምክንያት የሆነ ሰውን ትንሽዬ እንትን ካለ ተኝቼ አላድርም። ምስክር የለብኝም፣ የሚጠይቀኝ የለም። ነገር ግን በአንተ ምክንያት እኮ ነው ይሄ ነገር የሆነው፣ በቃ አለቀልኝ። በቃ ሶሾፓት የሆኑ ሰዎች ተሴም ጨካኞች ናቸው። ነገር ግን ከሳይኮ የሚለዩት ምንድን ነው? አብሮ የተወለዱበት ተፈጥሯቸው ሳይሆን ለርንድ ነው። ጨካኝ ማህበረሰብ፣ ጨካኝ ቤተሰብ ውስጥ ያደጉ፣ እያዩ ያደጉ፣ ሰው ሲሞት ሰው ሬሳ ላይ ተረማምደው በቃ ግፈኛ ቤተሰብ መካከል ያደገ፣ ይህንን እያየ ኖርማል መስሎት ያደገ ለርንድ ነው። ይሄ ደግሞ ሁለቱም ያው ናቸው። እንደነዚህ አይነት ሰዎች ተሳክቶላቸው ሁሉ ነገር ሞልቶላቸው ጌታ ጌታ እያላችሁ እናንተ እንደ ሌሎቹ አታጭበረብሩ። መንፈሳዊ ነገር አለባችሁ። እንደፈለጋችሁ እንዳትሆኑ ያዝ የሚያደርጋችሁ ነገር አለ። ሰው ላይ አድቫንቴጅ አትወስዱም። ከራሳችሁ አልፋችሁ የሰው አትፈልጉም። ነገር ግን በእጃችሁ ምንም የለም። እናንተ እንደዚሁ እግዚአብሔር የት አለ? where are you?
look at my neighbor, look at this guy is stupid, but look at this በእጁ ያለው ምን እንደሆነ ኔባል የሚባል ሰው ታስታውሳላችሁ? ስቱፒድ የነበረ ሰው ነሆለል የነበረ ሰው ማን ስሙ? ልባ ሚስት የነበረችው ማን ነበረ? የአቢጌያ ሚስት ባል በጣም ልባም የምትገርም ሴትዮ። the guy is stupid የሚናገረውን የማያውቅ ማንም ያስለፈለፈው የለም። ዳዊትን የሚያክል ሰው አሁን እንደዛ አፍ ሊያላቅቅበት የሚገባ ስንት ነገር እረኞቹን ከስንት አደጋ ጣዮች ሲያድንለት የነበረ ያላቅሙ ደግሞ ገንዘብ አለው ማለት ሁሉ ነገር ያለው የሚመስል ሰው አለ። በቃ ንብረት አለው፣ ነገር ግን ዝም ብሎ ሰካራም ነገር ነው። እነዚህ ከእንትን የኮበለሉ ከጌቶቻቸው ምናምን ብሎ ስንት ቅባት ያረፈበት ሰውዬ ነው ዛሬ የሚጉላላ። ዛሬ በእጁ ምንም ነገር የለም። ነገር ግን እንደዛ አይነት ስቱፒድ ሰዎች ግን ሁሉ ነገር ሞልቶላቸው ስካራቸው ሰክሮ በቃ ምናምንቴ ነው የሚለው መጽሐፍ ቅዱስን ስብስቦ። ለዛ ነው ስቱፒድ ያልኩት። ምናምንቴ እንግዲህ ስቱፒድና ምናምንቴቱ ይሻላል። ስቱፒድ ሳይሻል ይቀራል እኔ ከምናምንቴነት። ዩ ስቱፒድ ገላሽን ይላል መጽሐፍ ቅዱስ እንትን ላይ በአንድ ትርጉም፣ እናንተ የማታስተውሉ ገላትያ ሰዎች የሚለውም ማለት ነው። ዲስ ጋይ ከስቱፒዲቲ በላይ ነው። ሰካራም፣ በዚህ ላይ ምናምንቴ፣ የሚናገረውን የማያውቅ ነሆለል፣ ሚስቱ ግን ጠንቃቃ። ከዛ ዳዊት ሲሰማ ምን አለ? አንድ ከብት አንድ ነፍስ እንኳን ላይ ሰው አይቀርለትም፣ ሰይፋችሁን ታጠቁ በሉኒ ሲል ሚስቱ ሰምታ ነው ሮጣ መታ እግሩ ላይ ወድቃ ጌታዬ ሆይ ይሄ ሰውየውን ታውቀዋለህ፣ ነሆለል ነው፣ ምንም በቃ ግራና ቀኙን የማያውቅ ጀዝባ ነው፣ እባክህን አትቁጠርበት አለችው። ብቻ እግዚአብሔር ቀስፎት ተቀስፎ ሞተ ሰውየው፣ ተዉት። ከዛ በኋላ እንዳውም ዳዊትን አገባች። እሷ የሚመጥናትን ሰው አገኘች። አቤት ያቺ ልባም ሴት ልባም ከሆነ ከዳዊት ጋር ሲጋቡ ምን አይነት ልጆች ነው የሚወልዱት? ፕሬዝ ጋድ የስ ሰው ልላችሁ የፈለግኩት አይ ዶንት ኖ ሃው አይ ጋት ዴር። ኔባል ተመችቷቸው ሲኖሩ ጥሪ ያለው ሰውዬ ቀበሮ ጉድጓድ ውስጥ ነው የሚያድረው ዳዊት በዛን ሰዓት። ሃው አባውት ዲስ? Why do bad things happen to good people right here? Why do good things happen to bad people right here? ኔባል ምናምንቴ ነው። ለምንድነው ተመችቶት የሚኖረው? የተቀባው ለንግስና የተጠራው ጥሪ ያለው ሰውዬ ለምን ቀበሮ ጉድጓድ ውስጥ የሚበላውን አጥቶ እንጀራ እስከ መለመን ድረስ ሄዶ ያው በቃ ያ ምናምንቴ ሰውዬ የማይረባ ቃል እነዚህ ከጌቶቻቸው ይኮበለሉ ምናምን ብሎ የሚሰድበው እግዚአብሔር ሆይ አለ ሆይ የሚያስብል ነገር አይደለም ወይ ነገር? ለምን ሩቅ እንሄዳለን? በእኛ ህይወት ውስጥ በኃጢአተኞች አትቅና ይላል መጽሐፍ ቅዱስ። እነሱ መታሰቢያ የላቸውምና አይኖ ለሞታቸው መጣጣር አይኖ እንጀራ ጠግበው ይውላሉ ይገባሉ። በእነሱ አትቅና። ዶን ወሪ። አንተ ጋር ያለው እነሱ ጋር ካለው ይበልጣል። በለጠም አልበለጠም ደግሞ ዶንት ዩ ኤቨር ኮምፔር ዮርሰልፍ ዊዝ ሰምዋን ኤልስ። ከተሳካለትም ካልተሳካለትም መንፈሳዊ ዓለም በአዲስ ኪዳን በእንደዚህ አይነት ነገር አይለካም። ወንድሞቼ እናቶቼ በጌታ መሆናችን፣ የጸሎት ሰዎች መሆናችን፣ ጠንቃቃ ክርስቲያን መሆናችን፣ በቅድስናና በጽድቅ መኖራችን በዚህ ዓለም ላይ በአጠቃላይ ከኮራፕትድ ባዲ ከሚመጣው ኮራፕትድ ባዲ ውስጥ እስካለን ጊዜ ድረስ ነፃ ባልወጣ አካልና በብሮክን ወርልድ ወይም ነፃ ባልወጣ ዓለም ውስጥ እስከተመላለስን ጊዜ ድረስ ማንኛውም ነገር ሊያገኘን ቢችልም ነገር ግን አያሸንፍህም። አንተን ደስ የሚለው ነገር ችግር ሊያጋጥመን ይችላል። ችግሩ ይዞን አይሄድም። ችግር ሊያጋጥመን ይችላል። መውጫ መፍትሄ ግን አለ። ችግር ሊያጋጥመን ይችላል። ከችግሩ በላይ ነን። መፍትሄ አለ። መፍትሄው ምን እንደሆነ ነግራችሁ ነው። እኛ መፍትሄ ብለን የምንጠራው ብዙዎቻችን ክርስቲያኖች ዳግም ተወልደን ስጋውያን ስለሆንና ከፍለሽ ፕላትፎርም ስለሆነ ነገሮችን የምናየው ጌታ መጥቶ ከዛ ከምንልበት ነገር ያንን ነገር ከዛ ውስጥ ሲያወጣን ወይም ያን ችግር ከፊታችን ሲያነሳልን ወይም መጥቶ ከላያችን ላይ ይሄን ሁሉ አቅም አለው እግዚአብሔር። ጌታ ሆይ ይሄን ሁሉ አቅም እያለ እንዴት ዝም ትላለህ? ይሄን ነገር ከላይ ላይ እኮ ለማንሳት ለአንተ እኮ እፍ ማለት ነው። እኔ እየተሰቃየሁ ነው ጌታ ሆይ ዌር አር ዩ ስንል ኤክስፔክት የምናደርገው እግዚአብሔር መጥቶ ልክ እንደ ሐዋርያው ጳውሎስ እንደጸለየው ከላያችን ላይ ነገሮች አንስቶ እፎይ እንድንል ነው። እግዚአብሔር እንደዛ ቢያደርግ ኖሮ ለጳውሎስ የሚያደርግለት ነበረ። መንገዱ ያ አይደለም። መንገዱ መጀመሪያ we should be able to see ourselves from spirit platform ሲጀመር የመጀመሪያው ቪክትሪ። ችግር አልባ ህይወት ትኖራለህ የሚል ተስፋ ቃል የለም። ከችግር በላይ ግን መኖር ትችላለህ የሚል ቃል ተጽፎልናል። ከችግር በላይ የሚኖርበት ፕላትፎርም ከስፒሪት ፕላትፎርም ራሳችንን ስናይ ብቻ ነው። ከዛ ስንሆን ችግር መኖሩን ሲጀመር አናውቅም። እንደው
ሁለተኛ ቻንስ ሰጡኝ አጥር አድርጌ እናገራለሁ። አቲንግ ግዴ ለምሳሌ ለእናንተ ራሄል የምትናገረው ነገር ይኖታል በዚህ ስፍራ። ቀጣዩን እኔ መጀመሪያ ለእናንተ ልልቀቅና እናንተ የምትናገሩትን ተናገሩና ቀጣይ ምን መሰላችሁ እዚህ ጋር የምናገረው እግዚአብሔር ከየት ነው የሚያቀን የሚለውን ነገር ሪሊ እግዚአብሔር ከተዘበራረቀው ዓለም ከወደቀው ዓለም ነው ወይ የሚያቀን? ሪሊ እኔ ካለሁበት ከህመሜ ከባዶነቴ ብሮክ ከሆንኩ ከዛ ነው ወይ ከኃጢአት ነው ወይ የሚያቀኝ? ይህን መለስበታለሁ ወይ? ቴንኪዩ ኃይልሻዬ በጣም የሚገርም ነገር ነው ያነሳሳኸው። ግን ስቲል ጥያቄዎቹ በንጥልጥል ናቸው። በደንብ እንደምትገባበትና ወደ መልሱም እንደምንሄድ አስባለሁኝ። ግን ሁለተኛ ነገሥት ምዕራፍ 4 ላይ ያነሳኸው የቅድሙ ቃል ማለት ነው የመበለቲቷ ሴት ታሪክ እሱ በራሱ አሁን ወደ እምነት ሄድን በዚህ ልክ ነው እስከሚያልቅ ጋኑ እስከሚያልቅ ነው ይወርድ የነበረው እና ወደ እምነት ሄደን እኛ ራሳችን ሊሚት ማድረግ እንዳልነበረብን እዛ ላይ ግን አንድ ነገር አስታወስከኝ። እሱን ቃል ስታነሳ ማለት ነው ሁለተኛ ነገሥት ምዕራፍ 4 ላይ ቃሉን እንደምታውቁት ያቺ መበለት ሴት ባሏ አገልጋይ ነው። አገልጋዩ ባሏ ግን በዕዳ ነው ጥሏት የሄደው ማለት በቃ ዳት ሚንስ አገልጋዮች ሁሉ የሆነ ትሬዠር ጥለው ለልጅ ልጅ የሚተላለፍ ነገር ትተው እንደማይሄዱ እርዝሊ የሆነ ነገር ማለት ነው። ቁስ የሆነም ነገር ብዙ ጊዜ እንደዛ ላይኖር ይችላል። ነገር ግን እግዚአብሔር መፍራት አንተ እንዳልከው ትቶላት ሄዷል ትልቁን ቁልፍ። ይሄስ ምድራዊ ችግሯ እንዴት ነው የተፈታው? ያንን ስናይ ኃይልሻዬ በጣም የሚገርም ነገር ነው ያነሳኸው። ችግር ስለሌለ አይደለም። የሚያገለግሉ ሰዎች እግዚአብሔርን የሚፈሩ ሰዎች እንኳን በባዶነት ሊፈተኑ ይችላሉ። በዕዳ ነው ትቷት ሄደው ሰውየው። ስለዚህ ያ ግን እግዚአብሔር ከሱ ጋር አልነበረም እንድንል ያደረገ ነው። the same thing አሁንም ደግሞ በእኛ በኪንግደም በእግዚአብሔር መንግስት ልጆች መካከል ያለውን ቻሌንጅ ስታየው ኃጥ እንደ ዘንባባ ሲለመልማየው ይላል። በቃ እንደ ዘንባባ ኃጢአተኞች ፍሎሪሽ ሲያረጉ ታያላችሁ። ከዙሪያችሁ ያሉ ሰዎች ጠንቋይ ቤት እየሄዱ የሚያመልኩ ሰዎች በጣም ብዙ ነገር አላቸው። ትልልቅ ሾፒንግ አላቸው። አጠገቧ ደግሞ ጎረቤት ያለች ደግሞ እግዚአብሔርን የምትፈራ በጣም የጸሎት ሰው ወደ እግዚአብሔር ሁሌ የምትጮህ ደግሞ የምትበላው ያጣቻለች። አሁን ይህን ስታይ እንዴት ነው ይሄ ነገር ሀፕን ያደረገው? ኦፍኮርስ አሁን ይህንን የምንመልሰው ወዴት ነው ኃይልሻዬ? ከዚህ ቀድሞ የነበሩት አባቶቻችን በዚህ አላለፉም ወይ? እነ ጳውሎስ በችግር ውስጥ አላለፉም ወይ? መራብን አይቻለው መጠማትን አይቻለው አላለም ወይ? ከክራይስት ጋር አብረው የነበሩ እንደውም ክራይስትን መከተል እኮ ሞር ለምድራዊ እርዝሊ ላለው ነገራችን ሞር በቃ ተመችቶን ኮምፎርታብል ሆነን ሳይሆን መጀመሪያም በዚህ በወደቀው ዓለም ላይ ክራይስት ሲመጣ ሳልቬሽንን ነው ሊሰጠን የመጣው አይደለ? ከዓለም እንድታወጣቸው ሊሄድም ደግሞ ሲል ያለው ነገር አንድ ነው። እንደምታስታውሱት ከዓለም እንድታወጣቸው ሳይሆን በዓለም እያሉ እንድትጠብቃቸው ለምንሃለው አለው እግዚአብሔር አብን አይደለ ክራይስት። ስለዚህ በዓለም ሳለን ብዙ ቻሌንጅ እንዳለብን መከራ እንዳለብን፣ ነገር ግን የተሰጠን ጋራንቲ አንድ ነው። አይዟችሁ አለ። ዓለምን እኔ አሸንፌዋለሁ። በጣም ከሬጅ የሚያደርገን ነገር አፕሊፍት የሚያደርገን። ከዛ በኋላ ግን እንዳልከው በእምነታችን ልክ እየቆፈርን እያወጣን እየሰራን ወደዛ ባለጠግነት ውስጥ የምንገባበት ወደዛ ሙላት ውስጥ የምንገባበት ከችግር የምንወጣበት ሳይሆን በችግር እያለን የምንጠበቅበት ግሬስ የሚባል ነገር እንደሰጠን የእግዚአብሔር ቃል ይነግረናል። ስለዚህ ቢካሬጅ በቃ ስፒሪታችሁን ሊፍት አድርጉት። በዚህ ውስጥ የምታልፉ ሰዎች you are not the first one። ክራይስት በምድር ላይ ያለ እነዚህ ቻሌንጆች ነበሩ። ታስታውሱ ከሆነ ኢየሱስ ክርስቶስ ለሱና ለጴጥሮስ የሚከፍለው እንትን አልነበረም። ምንድነው የሚባለው? ግብር እና ክፈሉ ሲባሉ አልነበረውም እጁ ላይ። ያ ማለት በቃ ያን የሰማይና የምድር ጌታ ምድር ላይ እንደዚህ አይነት ላክ እንዴት ልትሉ ትችላላችሁ። እኛማ እንዴት አብስተን አንፈተንም? እኛ ጋማ እንዴት እጥረት አይኖርም? እኛ ጋማ when you want to do something ሲዝናል በሆነ ጉዳይ ላይ ስናልፍ ሪሜምበር this ወገኖቼ፣ ምንም እንኳን እግዚአብሔር ልጆች ብንሆን በሰማያዊ ስፍራ በክብር ብንቀመጥ እዚህ የወደቀው ምድር ላይ እስካለን ድረስ ቻሌንጆች አሉብን፣ ውጊያዎች አሉብን፣ እጥረቶች አሉብን። ነገር ግን በእምነታችን ልክ እያሸነፍናቸው በጸጋ ደግሞ እየተቀበልናቸው አክሰፕት እያደረግን አንዳንድ ነገሮችን ልክ በቃ ግሬስ ጸጋዬ ይበቃሃል ሲለው
አክሰፕት እንዳደረገ ፖል ቅድም ያነሳው ነበረ ኃይልሻዬ አንዳንድ ነገሮችን you just accept it በቃ ምንም ጸጋው ይበቃኛል ብለህ የምትቀበለው ነገር ነው እንጂ you don't even በቃ አንዳንድ ጊዜ ሰዎች በጣም ማይሆን ችግር ውስጥ የሚገቡበት ጉዳይ እንደሆነ ልንገርህ ጸሎቴን እግዚአብሔር ይመልስልኛል ስለዚህ ይሄንን ነገር አገኛለሁ ማይንድ ሴታቸው ነው እምነታቸው ልንለውም እንችላለን they will keep praying and praying and praying ግን የእግዚአብሔር ፈቃድ አይደለም they don't get it because እሱ እግዚአብሔር አምላክ ሉዓላዊ አምላክ ስለሆነ መጀመሪያውና መጨረሻውን ስለሚያይ እኛ ከምናየው በላይ አርቆ ስለሚያይ በቃ አይፈቅድም አያደርግም no matter 10 years የምትጸልይበት ጸሎት ሊኖር ይችላል እኮ አንድ ሰው ግን እስካሁን አልተመለሰልህ why God doesn't want you to have that ስለዚህ ያለህን አክሰፕት አድርገ እንደውም በአዲሱ ኪዳን በእኛ ሲዝን ምንድነው የሚለው ጳውሎስ ኑሮዬ ይበቃኛል ለሚል ሰው ማትረፊያው ነው በቃ ሳቲስፋይድ ሁኑ ቢ ሪጆይስ ባላችሁ ነገር ግሬትፉል ሁኑ ያላችሁን ነገር አክሰፕት አድርጉት አመስግናችሁ ከምስጋና ጋር ተቀበሉት እግዚአብሔር ከፈጠረው ነገር ምንም የማይጠቅምና የማይረባ ነገር የለም ጥቂቷን ነገር እንኳን በምስጋናና በደስታ ተቀብላችሁት ኑሩት የሚል እድምታ ያለው ነገር ነው የምናየው በአዲስ ኪዳን ልብስና መብል ካለኝ ይበቃኛል ብለን ጌታን አመስግነን እንድንኖር ከዛ በኋላ ደግሞ ሞር ሲክ የምናረጋቸው ያው ብልጽግና አስተማሪ አንዳንድ እንደዚህ አይነት ነገሮች አሉ አንተ የምትላቸው ነገሮች አሉ በዛ ላይ we can go deeper እሱ let's just wait for another day እሱን ቶፒክ ግን አሁን መጥፎ ነገር ለምንድን ነው ሀፕን የሚያደርገው በጉድ ፒፕል ላይ ጉድ ፒፕል ሲጀምር ጉድ የምንለውም ራሱ እኮ በየትኛው ሚዛን ነው ጉድ ማለት ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል አንተ ቸር መምህር ወይ ጉድ ሲለው ከአንዱ ከጌታ በቀር ጉድ የለም no one is good only God is good አላለው የሆነ ቦታ ላይ ጉድ የምንለውስ ራሱ ጉድ ፒፕል የምንለውስ ራሱ በየትኛው ሜጀር ነው እሱ ራሱ በደንብ መታየት አለበት በእግዚአብሔር አይን ከታየ ማንም ጉድ የሚባል ፒፕል የለም ኢየሱስን አይቶ ነው እኛን የሚያየን ገባችሁ የደሙ የክርስቶስ ደም ነው እኛን እንኳን ልጆች ወደ መባል ያመጣል ጉድ ፒፕል ወደ መባል የእግዚአብሔር መንግስት ልጆች የብርሃን ልጆች ከራሳችን የሆነ ጉድ የሚባል አንድም ነገር የለንም ጉድ ፒፕል ላይ ደረሰ የምንለው ምንም ነገር የለንም በእግዚአብሔር ውስጥ ተሰውረናል በሱ ውስጥ ስላለን ብቻ ነው ጉድ የመባሉን እንኳን መልካም ሰው የመባልን ነገር ያገኘ ነው አሜን 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 somebody ስለዚህ self righteous እንዳይሆንብን ብዬ ነው ኃይልሻዬ like I'm good let me add okay sorry ያስተጋባው ካንቺ ነው ቆይ እሺ ተራ በተራ ካልተወራ እንትን ይላል ማለት ነው አያችሁ ኦኬ በጣም ጥሩ ሀሳብ እያነሳችሁ ነው በጣም ጠቃሚ ነገር አንድ ጊዜ አንድ ጓደኛዬ በረከትን ታውቁት የለ የኔ ጓደኛ አንድ ሰው አገኘውና እንዲህ ብሎ ጠየቀው ሲከራ አንድ ነገር ሲያወሩ በረከት ድንገተኛ ጥያቄ ጠየቀው ያንን ወንድም እኔ የምልህ በአንተና በችግርህ መካከል ችግርህ ተራራ መካከል ማን ያለው ብሎ ጠየቀው አባቴን ያለው አለው እንግዳውስ አባትህ በጣም ጨካኝ ነው አለው ይህን ሁሉ አቅም እያለው ይህን ሁሉ ችሎታ እያለው በአንተና በችግርህ መካከል ቆሞ ችግርህን ከላይ ላይ ካላነሳ ምንድነው እያልከኝ ያለው አባቴን ያለው ብለኸኛል ምን ይሰራ ሲጀምር በአንተና በችግርህ መካከል አባትህ ምን ይሰራል እዛ መካከል እስከመጣ ለምንድነው ይህን ሁሉ አቅም እያለው እግዚአብሔር መሆኑ ነው አይደለም አባታችን ለምን ከላይ አላነሳም አለው ልጁ ደነገጠና እኔ እምላለሁ ሀባዩ አለው እስቲ ራስን ንገረኝ እኔን ተውና አለው በአንተና በችግርህ በአንተና በተራራ መካከል ማን ያለው አለው አይ እኔ እግዚአብሔር አባቴ አይደለም እዛ ምን ይሰራል አለው እና ማን ያለው እምነቴን ያለው አለው አንዳንዴ መንፈሳዊ ነገር እንደው ሮንጎ ያንረዳ እምነቴን ያለው እንደ እምነት ይሁንልህ እኮ ማለት ይሄ ነው ማንም ይህን ተራራ ተነቅለ ወደ ባህር ተወርወር ቢል እኮ ነው ያለው ኢሳብቱሚ ማንም ይህን ሾላ ዛፍ ተነቅለ ወደ ባህር ተወርወር ቢል ነው ያለው እምነት አድኖዋል እምነት ሻድኖሻል እንደ እምነት ይሁንልህ ይሄንን ቃል ልንሽር አንችልም እኛ ይሄ የነፃነታችን ስፍራ ነው አንድ እንደ ቦርን አጌን ክርስቲያን እኮ እግዚአብሔር ብር አይደለም የሰጠን ቢላችንን ከፍሎ አይደለም ጌታን ስንቀበል ይሄው በመቀበል ተከፍሎላል አልተባልንም ወይ የጤና ጉዳይ ከሌላ ሰው ይልቅ ያንተ ጤንነት በቃ ላትታመም በቃ ምናምን ፕሩፍ እንደሚባለው እንደዛ ነህ አልተባልንም ለኛ የተተወልን ትልቅ ነገር ግን ከነዚህ ሁሉ ቢላይን ከሚከፍል እግዚአብሔር እንደ እምነት ይሁንልህ የሚለው ይበልጥብኛል ለገባው ሰው ብቻ ነው ግን እንዴ
እንደ እምነት ይሁንልህ ማለት እኮ እንደኔ እምነት ነው የሚሆነው። ቅድም አንቺ አንድ ነገር ብለሻል። ስናምን እንደ እግዚአብሔር ቃል የሆነ እምነት ነው የምናምኑ። ሲጀመር እምነት ማለት የእግዚአብሔር ፈቃድ በታወቀበት ስፍራ ብቻ ነው። when there is the will of God እምነት ማለት የእግዚአብሔር ቃል የእግዚአብሔር ፈቃድ ሲታወቅ ነው። ሲጀመር እምነታችንን የምናስቀምጥበት ስፍራ ያስፈልገናል። ሬቨሌሽን እምነት ከመስማት መስማት በእግዚአብሔር ቃል ዋች ሊስን በእኔና በተራራይ መካከል እግዚአብሔር አይደለም ያለው። እግዚአብሔር ምን ይሰራል? በእኔና በተራራይ መካከል ያለው እምነቴ ነው ያለው። እንደ እምነት ይሁንልህ ያለኝ። ነገር ግን ወገኖቼ ናርዶስ ከመናገሯ በፊት ነው እንግዲህ ከራሄል ቀጥታ የተቀበልኩት። እንደው ለነገር ቸኮርክ እንደማትሉኝ ተስፋ አደርጋለሁ። እነዚህ ልጆች ያው እንደ ሲኒየር ስለቆጠሩኝ ተቀብያለሁ። ለነሱ በአገልግሎትም በጌታን በመቀበልም በእድሜም ስለምበልጣቸው እንዳከበሩኝ እግዚአብሔር ያክብራቸው። ታገሱኝ። እች ነገር ልናገር። መከራ አይደርስባችሁም የሚል ቃል አልተሰጠንም ብያቸዋለሁ። 4 የመከራ አይነት መጽሐፍ ቅዱስ ውስጥ አንብቤያለሁ። የመከራ አስተማሪ ሆኜ አይደለም። ታውቃላችሁ፣ የእምነት አስተማሪ ነኝ። እምነትን በአግባቡና በወጉ ነው የማስተምረው። የሆነ ፋናቲክ ሆኜ አንተ ክርስቲያን አይደል እንዴት ትታመማለህ? እንደዛ አልልህም። ራሴም ታመም ያውቃለሁ፣ ተቸግሬ ያውቃለሁ። ስለዚህ ያልሆንኩትን መጽሐፍ ቅዱሳዊ ያልሆነ ነገርም አላወራም። ቅድም ተናግሬ ያለው ሐዋርያ ጳውሎስ ራሱ በጤንነቱ ፑር እንደነበር የእሱ ተማሪዎች እንደ ቲኪቆስ፣ አፍሮዲጦስ፣ ጢሞቴዎስ ዋና ዋናዎቹ የጤና ኢሹ የነበረባቸው ናቸው። የጤና ኢሹ ቢኖርባቸውም ግን ከነሱ ያንን የጤና ኢሹ ራሳችን ላይ እንድንጠራ አይደለም፣ አያገባንም። ጢሞቴዎስ ስለታመመ አንቺ ትታመሚያለሽ ማለት አይደለም። ኢዮብ መከራ ስለደረሰበት በአንድ ቀን ልጆቹን ስላጣ እሱን እየጠቀስንና ያንን ታሪክ ወደኛ እናመጣም። እኔ ልጅ የሚገል እግዚአብሔር አላውቅም። ልጅን ማህፀንን የሚከፍት ልጅ የሚያስወልድ አምላክ ነው የማውቀው። ልጆችና ቤተሰብ የሚባርክ አምላክ ነው የማውቀው። የኢዮብን ልጆች እግዚአብሔር አልገደለበትም። ነገር ግን ይሄ ታሪኩ ዲቴል ነው። ብዙ ሰዎች ሄዶ ኢዮብን ነው የሚጠቅሰው። እመጣበታለሁ። 4 የመከራ አይነት አይቻለሁ። በአዲስ ኪዳን ነው የማወራላችሁ፣ ወደ ብሉይ ኪዳን አልሄድኩም። በአዲስ ኪዳን አንደኛው ከወንጌል አንጻር መከራ የምንቀበለው ነው። ምንም ሞደስት መሆን የለብንም። መጽሐፍ ቅዱስ ከቨር አላደረገም። ዋይ ዱ ባድ ቲንግስ ሃፕን ቱ ጉድ ፒፕል የሚለው ቅድም ራሄል ያለችው ጉድ ፒፕል የሚለው ዛሬ በምንናገርበት ዳግም የተወለዱ ቦርን አጌን ክርስቲያን በእግዚአብሔር ፊት ጉድ የሚባሉት እነዚህ ናቸው። ባድ ፒፕል ማለት ኢየሱስ ሪጀክት ያደረጉት ናቸው። ወደ ሌላ ብሄቪየር አንሄድ። ኦኬ፣ ከወንጌል አንጻር ስለምንቀበለው መከራ ቃል በቃል መጽሐፍ ቅዱስ መከራን ተቀበል፣ ወንጌል ሰባኪነትን ስራ አድርግ። በቃ ምን ብታደርጊያችን ከራስሽ ቴሪቶሪ ወጥተሽ የጠላት ወረዳ ገብተሽ ለመናጠቅ በምትሄጂበት እሳት መካከል ስገ እሳቱን ላይለበልብሽ ነው እንዴ? መለብለብ ብቻ አይደለም። መጽሐፍ ቅዱስ እስከ ሞት ድረስ የታመንክ ሁን ነው የሚለውና ሞትም ሊኖር ይችላል። አታካብዱ ነው። ከሐዋርያት አንድ ሰው ዮሐንስ ብቻ ነው ናቹራል ደዝ የሞተው። እሱም የፈላ ዘይት ውስጥ ተጨምሮ ሚራክለስሊ ሰውነቱ ሳይቆስል ከዛ ወጥቶ በታሪክ ይሄ መጽሐፍ ቅዱስ ላይ አይደለም ያለ ቸርች ሂስትሪ ላይ ነው ያለ። ከዛ ወጥቶ እስር ቤት ታስሮ ራእዩን ካየ በኋላ ተፈቅዶለት ወጥቶ ኤፌሶን ዘመኑን ሁሉ በሽምግልና ሲያገለግል የኖረበት ከዛ ብዙ ዓመት ኖሮ በስተርጅናው ናቹራል ዴዝ የሞተው እሱ ብቻ ነው። እሱ ናቹራል ዴዝ የሚባል አለም ሰፈር አድርጓል። ሐዋርያ ጳውሎስ አንገቱ ተቆርጦ ነው የሞተው። ጳውሎስን የሚያክል ሰውዬ ጌታው የት ነበር ከአንገቱ ሲቆረጥ ልለው ነው። ጴጥሮስ ተዘቅዝቆ ነው የሞተው፣ ተሰቅሎ የሞተው። አሌክዛንድሪያ ላይ ማርቆስ ስጋው ማለት ሰረገላ ላይ ታስሮ እስከነ ህይወቱ አልክድም ብሎ መሬት ለመሬት እየተጎተተስ በቃ አካሉ ተበትኖ ነው የሞተው። በርጠሜዎስ ማነው በርተሎሜዎስ ስጋው ከላዩ ላይ እየተቆረጠ በህይወቱ ትክዳለህ አክድም እየተባለ እንደዛ ነው ህይወቱን የሰጠው። ተውትና ማቴዎስም ኢትዮጵያ ውስጥ ነው የሞተው። ሎካል ፒፕል ኢትዮጵያ ሎካል ፒፕል ናቸው የገደሉት። እኛም ገለናል። አንድ ታመስ ህንድ ውስጥ ነው የሞተው። ሄጄ ጎብኝቻለሁ ህንድ ሀገር። እኔ የታመስን እንትን ጎብኝቻለሁ፣ እንትኑ ካቴድራሉ እሱ የሞተበት በሎካል ፒፕል ህንዶች ናቸው የገደሉት። የህንድ ኦርቶዶክስ እስከዛሬ መንበረ ታመስ ናቸው። ልክ አሌክዛንድሪያ መንበረ ማርቆስ እንደሆኑት ከገደሉ በኋላ መንበረ ከሌ ይላሉ። ኦኬ፣ ሌሎቹን የጌታ ወንድም ማነሱ ይሄ የጄምስ መጽሐፍ ይጻፈልን የኢየሩሳሌም ቤተክርስቲያን ፓስተር የነበረው ከፎቅ ላይ ተወርውሮ ወድቆ በስተርጅናው ከዛ ተሰባብሮ ወድቆ እንደዛም ሆኖ ተንበርክኮ እንደ ታላቅ ወንድሙ የሚያደርጉትን አያውቁምና ይቅር በላቸው እያለ አልበቃ ብሎ በድንጋይ ጨፍጭፎ ነው የገደሉት። የሐዋርያው ዮሐንስ ታላቅ ወንድም ጄምስ ጌታ ኢየሱስ ሞቶ ተነስቶ ባረገ በ15ኛ ዓመቱ ነው በአንገቱ ቆርጦ የሞተው። የመጀመሪያው ሰማዕት እሱ ነው። ጆን ጄምስ ታላቅ ወንድሙ ነው። ዮሐንስ ያንግ ነው። ጥሩ ማን ነው ሌላ? ሁሉም እንደዛ ናቸው። ጻድቁ እስጢፋኖስ እንዴት ነው የሞተው ታስታውሳላችሁ? በድንጋይ ተጨፍጭፈው። ጌታም ብሎ እነ ፖሊካርፕ እኮ
ትክዳላ ክድም ተብሎ ፖሊካርፕ ማለት የኤርሊ ቸርች የሐዋርያው ዮሐንስ ደቀ መዝሙር የነበረና ኤርሊ ቸርች ፋዘርስ ከሚባሉት ሰዎች ውስጥ አንዱ ነው። ካድ ሲባል 87 ዓመት ሙሉ ያላስቀየመኝን ያልካደኝን ጌታዬን ምን ይሁን ብዬ ነው ምክደው? አልክድም አለ። እንግዳው እሳት ውስጥ ጣሉ ተባለ። 7 እጥፍ አንድደው እጅና እግሩን አስራችሁ ለምን ታስሩኛላችሁ? አይካ ዎኪንግ ብሎ አይናቸው እያየ ስጋው ተኮማትሮ በእሳት እንደዛ ነው የሞተው። ሞኝ ስለሆነ ነው እንዴ? ክዶ በህይወት መኖር አይችልም? ይሄ ሁሉ መከራ ከየት ነው የመጣው? እግዚአብሔርን ካወቅን እግዚአብሔር እንዴት አይጠብቀንም? የመጥምቁ ዮሐንስ ጥያቄ ይሄ ነበረ። አንገቱ ሊሰየፍ ነው፣ እስር ቤት ወድቋል፣ የሚያድነው የለም፣ አንተ ነህ ወይስ ሌላ እንጠብቅ ብሎ ሲል ኦፌንድድ ሆኗል ትንሽ በውስጡ። ጌታ ኢየሱስም ደግሞ ለውስጠኛ ጥያቄ ነው የመለሰለት። በእኔ የማይሰናክል ብፁዕ ነው ብላችሁ ንገሩት። ዮሐንስን አንገቱ እንዳይቆረጥ ማድረግ አይደለም ፕሩፉ መሲህ ስለመሆኑ። ሊቆረጥ ይችላል ስለ እግዚአብሔር መንግስት። ምሳሌን ያነሳሁት ይሄንን እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ተብሎ ተጽፏል። መከራን ተቀበል፣ ወንጌል ሰባኪነትን ስራ አድርግ ተብሎ ተጽፏል። መከራን ተቀበል፣ ስለ ስሙ መከራን እንቀበል እንጂ ልናምን ብቻ አልጠራንምም ተብሎ ተጽፏል። እሱ መከራ ከደረሰበት ተከታዮቹ መከራ ከደረሰባቸው እኛ ከዛ መከራ የሚውንድ አይደለንም። ለመስበክ ሄደናል፣ ሌላ ጥያቄ ነው። ስለዚህ ከወንጌል አንጻር የሚደርስብን መከራ እስከ ሞት ድረስ ነው የተባለው። መወገር፣ አካል መጉደል ብቻ አይደለም። ስንት ሚሽነሪዎች በአውሬ ተበልተዋል። በውሃ ሙላት ተወስዷል። በወንዝ በሎካል ሰዎች በጦር ተወግቶ ሞቷል። ሊሰብኳቸው የሄዱ ሰዎች አንደኛው ይሄ መከራ ይሄ ነው። ምንም የምንቀባባው ነገር የለም። መከራ የለም ይላሉ፣ እንደዚህ ይላሉ ለሚለው ከዛሬ ጥያቄ አንጻር ልመልስ ብዬ ነው። ሁለተኛ መከራ የጴጥሮስ መልእክት ላይ ታስታውሱ እንደሆነ ክርስቲያን እንደመሆኑ መከራን የሚቀበል እግዚአብሔርን ያመስግን፣ ስለዚህም ስም አይፈር። ይሄ ደግሞ ወንጌል ለመስበክ ሄዶ አይደለም፣ ባለበት ሻይን በማድረጉ። ለምሳሌ ጉቦ የሚበላበት ቦታ ላይ ይሰራል ሰውየው፣ አይበላም። ኖ የሚበሉት ሰዎች በቃ ይሳቅቃሉ፣ ሻይን ያደርጋቸዋል። በቃ ፑት ደም ሼም። ሌቦቹ አሰማ ነው አልሰርቅም የኔ አይደለም የሚል ሰው አለ እዚህ ጦሙን እያደረ ኖ ዳስና ማማኒ ህሊና አይፈቅድም። እዚህ ጋር የሚሰርቀው ሰውዬ በቃ ምንም ባይነካውም በቃ ይሸክከዋል። ይህ ሰውዬ ተነቅሎ ቤት ነው ደስ የሚለው። ከስራ ለማስባረር ቀና ደፋ ይላሉ። ልትባረርም ትችላለህ። በቃ ሻይን በማድረግ ብቻ ቅናት። ከዛ ሰይጣን ዝም ብሎ አይተኛም። ክርስቲያናዊ ህይወት ካሳየ ብርሃን የምታበራ ከሆንክ የጨለማ ልጆች አርፎ አይቀመጡም። የራሱን ሰዎች ያስነሳል። ይሄንን ሰው መጽሐፍ ቅዱስ ምን ይላል? ክርስቲያን ስለመሆኑ መከራን የሚቀበል እግዚአብሔር በዚህ ስም አይፈር፣ ይልቁንም መከራን ይቀበል፣ የክብር መንፈስ ላዩ ላይ ያርፋልና። ይሄ ሰውዬ ሪዋርድ አለው። ሪዋርዱ ምንድነው? የክብር መንፈስ ማለት አቶ ከላይ ይባላል አይደለም ወዳጅ። የተነሱብህ ሰዎች ከስራ ይባረራሉ፣ አንተ አለቃቸው ትሆናለህ፣ ሲኦ ትሆናለህ። ትንሽ ቆይቶ ምን እንደሆነ አይታወቅም፣ ብቻ ትንሽ ፌትፉል ጸንተህ ቁም። ግን ትንሽ የክብር መንፈስ የሚለው ቋንቋ ነው፣ ግን ትንሽ ጭካኔን ይጠይቃል። ስፍራን አትልቀቅ። የገዢ ቁጣ በተነሳበት ጊዜ ምንም ስላረክ አይደለም፣ በጌታ ስለሆንክ ነው። ህይወት ስለሚያበራ ነው የጨለማ ልጆች የተነሱብህ። ትንሽ ጸንተህ ቁም። ይሄ ለመስበክ ሄዶ አይደለም፣ ባለበት ቦታ ሻይን ስላደረገ ነው። ሁለተኛው የመከራ አይነት ይሄ ነው። ስለ ወንጌል መከራ የሚቀበለውና ህይወቱን ሪስክ የሚያደርገው ዋጋው ከዚህ አይደለም፣ አክሊል ይጠብቀዋል እሱ። ይሄኛው የክብር መንፈስ በዚህ ምድር ነው የሚጀምረው። እኔ በታናሽ ወንድሜ ይሄን ጉድ አይቻለሁ። ሲሆን ነው ማነው እንትን ነው ወንድሜ ዳይሬክተር ስቴጅ ላይ ሁሌ የሚሰራው እና ሁሌ ታማኝ ስለሆነ በቃ ይነሱበታል፣ ያሸንፋቸዋል። ሁሌ እግሩ ስር ነው የሚወድቅ። እነሱ ይጠፋሉ፣ እሱ ሻይን ያደርጋል። እሱም ብቻ አይደለም፣ ብዙ አይቻለሁ እኔ። ትንሽ ሌላ ነገር የለውም። እውነተኛ ስለሆነ፣ የማይሰርቅ ስለሆነ፣ የማያሰርቅ ስለሆነ፣ የእሱ ወንጀል አለመስረቁና አለማሰረቁ፣ ግትርነቱ የተነሱበት በሙሉ ይጠፋሉ። እሱ ጭንቅላታቸውን የሚቆመው ምን እንደሆነ አይታወቅም። የክብርን መንፈስ ያርፍበታል ማለት ነው። ግን ትንሽ ጨክኖ መቆምን ይጠይቃል። ሶስተኛ የመከራ አይነት መከራ የለም በቃ በእግዚአብሔር ሰዎች ላይ መከራ ሊደርስ አይችልም ለምትሉ ሰዎች መልስ እንዲሆናቸው ነው። ሶስተኛ የመከራ አይነት ሶስተኛዋ ታስቃለች። በሰው ጉዳይ ጣልቃ እንደሚገባ እንደ ወንጀለኛ እንደ ክፉ አድራጊ ማንም መከራ አይቀበል። አዲስ ኪዳን ነው። አሃ ችኛዋም የመከራ አይነት ነች። ያስ እነዚህ ደግሞ መከራ የደረሰባቸው ምን ስለሆኑ ነው? በሰው ጉዳይ ጣልቃ የሚገቡ ወሬኞች፣ በጌታ ሆነው የሰው ስም አጥፍቶ ከዛ በኋላ እንዴ ስሜን ታጥፋለህ ብሎ ሌላ ግብግብ፣ በሰው ጉዳይ ጣልቃ በመግባት እንደ ወንጀለኛ እንደ ክርስቲያን ሰብሰብ ብሎ መኖር ሲገባው
በወንጀል የሚፈለግ ፖሊስ የሚፈልገው ይሄ ደግሞ በየመንደሩ ከሱ ተጠንቀቁ የሚባል ሰው በቃ ይሄ ደግሞ በቃ ምንም በማያገባው መከራ። እስቲ ቆይ ራሳችንን እንጠይቅ። ከዚህ ከሶስቱ የትኛውን ነው አሁን በዚህ ዘመን ያለን ሰዎች መከራ የሚደርስብን? ስለ ወንጌል ነው? ማነው ሰድቦን የሚያውቀው ስለ ወንጌል? እውነት ናፈቀኝ። ድሮ እንኳን አትሊስት ድንጋይ ወረውሩብን ነበር በመንገድ ላይ ስናልፍ። ጌታ ምስክሬን ማን ተናግሮኛ ቀን እንደፈለግ ቋርል እንዲም ሆኖ እዚህ መጥቼ መንገድ ላይ ያስቤኝ። ሁሌ መነቀፍ የለማ ጌታ ይባል። ሁሌ በጥፊ ተመተናል ለወንጌል የምሰብከው። አንዳንድ ጊዜ ምንም በቃ ቴንኪው ተብለህም ትሰብካለህ። የተለያየ አይነት ነው ያለው። ሁለተኛው የመከራ አይነት ክርስቲያን እንደመሆኑ መከራን የሚቀበል የሚለው በጣም ጥቂት ሰው ነው መከራ የሚቀበለው። በዚህ ታድሎ ሰውዬ። የብዙ ክርስቲያኖች ምንድን ነው የማይሆን ቦታ ገብተን ስማችን ጠፍቶ ከዛ ጌታ ሆይ አታይኝም ወይ? መጀመሪያውን እኮ የሆነ ቦታ ሄደን የማይሆን ቦታ ተነካክተን መጠን ከዛ ጾም ጸሎት እና ቢ ኦነስት ራሴንም እዛ ውስጥ አስገብቼ ማለት ነው የግድ ጂሰስ ክራይስት እከሌ አላልኩም፣ ራሴንም ከዛ ውስጥ አላወጣሁም። እኛን ያልኩትና እንድትረዱ ይፈልጋለሁ። አራተኛዋ የመከራ አይነት ልዩ ልዩ በሆነ እንደ እሳት በሚፈትን መከራ ውስጥ በምታልፈው እችኛዋ ላይ ፎከስ አድርጉልኝ። አራተኛው ላይ ህመም፣ ለምሳሌ ዲቮርስ፣ ፋሚሊ፣ የሚወዱትን ማጣት፣ ሪጀክሽን፣ እነዚህ ነገሮች ፋይናንሻል ብሮክ መሆን፣ ባልተከፈለ ቢል፣ ህመም፣ የተለያየ ጣጣ ብዙዎቻችን የምናልፍበት ማለት ነው። የምንልበት ልዩ ልዩ በሆነ እንደ እሳት በሚፈትን መከራ እዚህ ጋር ነው እንግዲህ ሁላችንንም የሚመለከተን ይሄ ነው ዛሬ ጥያቄያችን ዋናው። ስለ ወንጌል ስንቶቻችንን ወንጌል ስለመስበክ ሄደን መከራ ደርሶብን እሱማ ተገኝቶ ነው እንዴ? ክርስቲያን እንደመሆኑ መከራ የሚቀበል እሷ አስተገኝታ እሷን ተውት። ይሄንን እችኛዋ ልዩ ልዩ መከራ የምትሏ ዛሬ ዋናው መነሻችን ይሄ ነው። በሰላም እየኖራችሁ ድንገት ሰው ሄዶ ካንሰር ዳግኖስ ተደርጎ ይመጣል። ልቡ ልቅ ጌታ ሆይ ስንት ዘመን ቤተሰቤን አሳድጋለሁ ላገለግላለሁ ስል ቅድም ዘዊ የምትባል ልጅ እዚህ ውስጥ እያየዋት ነው። ዘዊ አለም አሌክስ ሰላም ብያለሁ። አንድ ነገር ጽፋለች እዚህ ጋር እያየዋት ነበር። ጎበዝ ልጅ ነች። በውሆች ውስጥ ባለፍክ ጊዜ ውሃ አያሰጥምህም፣ በእሳት ውስጥ ባለፍክ ጊዜ እሳቱም አያቃጥልህም። ኢሳይያስ ምዕራፍ 43 ከቁጥር 1 ጀምራችሁ እስከ ቁጥር 3 ወይም 4 ድረስ አንብቡ። ይህን ቃል ጌታ ተናገረኝ። አንድ ጊዜ አንድ ሰው ጠራኝና እግዚአብሔር ስላንተ ቃል ሰጥቶኛል፣ በእሳት ውስጥ ባለፍክ ጊዜ አይዞ እሳቱ አያቃጥልህም፣ በውሆች ውስጥም ባለፍክ ጊዜ ጌታ ወይ ምን ውስጥ ላልፍ ይሆን ደግሞ ብዬ በጣም አዘንኩ። ጌታ ምስክሬ ነው። ያሳዝናል። እንደዚያ መልእክት ሲመጣላችሁ አይዞ በውሃ ውስጥ ባለፍ ጊዜ ውሃ አያሰጥምህም፣ በእሳት ውስጥ ባለፍ ጊዜ እሳቱ አያቃጥልህም የሚል መልእክት እግዚአብሔር ነግሮኛል ስላንተ። እባክህ ይህችን ቃል ወስደህ ጸልይባት። የሆነ የምታልፍበት ነገር ይኖራል፣ ግን እግዚአብሔር ከአንተ ጋር ዋናው እኮ አያሰጥምህም ነው የሚለው። እዛች ላይ ፎከስ አድርጋለኝ። እንደዛ ሲለኝ ደስ አለኝ። ለካ ዋናው ቁም ነገር እኔ እሳት ውስጥ አልፋለሁ ውሃ ውስጥ አልፋለሁ የሚለው ላይ ነው ያሰመርኩት። እዚህ ውስጥ የምትሰሙን ሰዎች እባካችሁን ለራሳችሁ ውሰዱት። ይሄን ቃል ይጠቅማችኋል። ሶስታችንም እኛም ለራሳችን ውሰድ። ለካ እሳት ውስጥ አልፋለሁ በውሃ ውስጥ አልፋለሁ አይደለም ቁም ነገሩ። ምን ሁሌ እኮ ነው እሳት የምናልፈው ውሃ ውስጥ የምናልፈው። ዋናው አያሰጥምህምና አያቃጥልህም ነው ለካ። ሬፈረንስ አለን ወይ? I have to go back። በእሳት ውስጥ ያለፉ አሉ፣ በውሆች ውስጥ ያለፉ አሉ። ለካ ጉዳዩ በውሃ ውስጥ አልፋለሁ ሲባል ልቤ ቀልጦ ነበር። መጌታ ምን ውስጥ ላልፍ ይሆን ደግሞ ምን አፕል ሊሆን በቤተሰባችን ውስጥ። ያን ሰሞን እውነት ለመናገር ላቭድ ዋንስ ቀላል አለም ቤተሰብን በሞት ማጣት። ቤተሰባችን የኛ ቤተሰብ የሚያልፍበት ነገር ነበረ። እስቲ ወደ መጽሐፍ ቅዱስ እንምጣ። በውሃ ውስጥ ያለፉ ሰዎች አሉ። ቤት 2 ጊዜ 3 ጊዜ አገኘው። አንደኛው በኤርትራ ባህር ከፍሎ የተሻገሩት በደረቅ የተሻገሩት፣ ግን በውሃ ውስጥ ነው ያለፉት። ውሃ አላሰጥማቸውም። አለማስጠሙ ነው ዋናው ነገር። ሌላው ነገር ሌላ በማንኛውም ሰው የሚሆን ነገር ይሆናል። እኛ ሞት እኛ እናንተ ቤት ሊገባ አይችልም የሚል ቃል አልተሰጠኝም ለእኔ። የነከሌ ቤት የሚወዱትን አጥተዋል። እኛ ቤትም ሞት ጎብኝቶናል። በቃ ምንም ማድረግ አልችልም። አንዳንዱም በአደጋ አንዳንዱም በበሽታ አንዳንዱም በእንትን በተለያየ ምክንያት ቤተሰቦቻችን እናጣለን።
ያም ማለት ኖርማል ነው እያልኳችሁ እየነገርኳችሁ አለ። እዚህ ውስጥ ያላችሁ ሰዎች ይህንን ቃል ወስዶ ሰይጣን አንተ ስከሌ ቢሞትብህ ምናምን ብሎ የሚያስፈራራ ኖ ዳስና እዩ እንዳትቀበል። ማንም ሰው አይሞትብህም፣ በሰላም ትኖራለህ። የሰራዊት ጌታ እግዚአብሔር ከእናንተ ጋር ነው። እኔ በእኔ ህይወት ያለፈውን ነገር ምሳሌ እያረኩ ነው። ወደ ራሳችሁ አታምጡት የምትሰሙትን ነገር። ኖ የኔ ታሪክ ነው። እድሜ ጠግበው ነው የሚሞቱት ዘመዶቻችሁ። አሜን በሉ። አትታመም። ታሞም ከሆነ ይፈወሳሉ። እውነቱ ይሄ ነው። የእግዚአብሔር ልብም ወደዚህ እንጂ ወደ ትሞታለህ አይደለም፣ በሕይወት ትኖራለህ ነው። የአምላክንም ስራ ገና ታወራለህ። የታመሙ ዘመዶቻችሁ ይፈወሱላቸዋል። የእግዚአብሔር ልብ ወደዚህ እንጂ አንዳንዴ ኮሀፕን ያደርጋሉ። ኖ አትቀበል። ይሄንን ሲመጣ ግን ምንም ማድረግ አንችልም። እኔ ብቻ ጉዳዩ ሰፊ ሀሳብ ነው። ዋና ዋና ነገር ነው የምላቸው። እሳት ውስጥ ባለፍ ጊዜ እሳት ውስጥ ያለፉ ሰዎች፣ በውኆች ውስጥ ያለፉ ሰዎችን አየው። ከዚያ በኋላ በዮርዳኖስ ወንዝ ሞልቶ ነበሩ። ዮርዳኖስ ሄጃ ጎብኝቼዋለሁ። ዮርዳኖስን በአካል ሄጃለሁ። እስራኤል ሀገር በክረምት ወራት እንደሚሆን ዘግቶ ነበር፣ እንኳን ሰው ሊያልፍበት። ማዕበል ነው እያለፈ ያለው ውሃው። በዛ ውስጥ ካህናት እግሮቻቸውን ሲያስገቡ ነው ይሄ ደግሞ የደረቀው። እና አሁንም እስራኤላውያን ታቦት ተሸክመው ቀድሞ የገቡት አልሰጠሙም። ህዝቡም ከብቶቻቸውን በደረቅ ተሻገሩ። ምን የሚመለከት ነገር አለ? ውሃ በታሪክ ከዳገት ወደ ቁልቁለት እንጂ የሚፈሰው በታሪክ ወደ ዳገት ሲመለስ በታላቅ ፍጥነት ሲሸሽ አይተን አናቅም። የሰራዊት ጌታ እግዚአብሔር ከያዕቆብ አምላክ ፊት ግን ባህርም ሸሸች ይላል። አንቺስ ዮርዳኖስ ወደኋላ የተመለስሽው ኧረ ለመሆኑ ምን ሆናችኋል ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። ውሃው በኃይል ወደኋላ ተመልሶ ነው በደረቅ ተሻገሩት። ሌላ ኤልያስና ኤልሳ ዮርዳኖስን ከፍለው እነሱም በደረቅ ተሻግሯል። 4 ጊዜ ውሃ ተከፍሏል በታሪክ 4ቱንም ጊዜ አላሰጠማቸውም። ኃይሉ ዮሐንስንም አላሰጠመውም። በውሃ ውስጥ አልፌያለሁ። እኛ ቤት በእንደዚህ አይነት አቅጣጫ ነው የመጣው። በእናንተ በተለያየ ነገር በትዳር በብዙ ነገር በውሆች ውስጥ አልፋችኋል፣ አላሰጠማችሁም። ዩር ስቲል ስታንዲንግ ሳሜን። በእሳት ውስጥ እንደሚያቃጥል እሳት ሌላ ትሪ ሂብሩ ቦይስ የሚባሉት ሚሻክ ሻድራቅ አቤድናጎ እነዚህ ሚሳኤል ማን ነው? ሚሳቅ ምንድን ነው በአማርኛ የሚባሉት? እነዚህ ትሪ ሂብሩ ቦይስ የሚባሉ ዳንኤል መጽሐፍ ላይ የሚባሉ ሲድራቅ ሚሳቅ እና አብደናጎ። ኤግዛክትሊ። እነዚህ ሶስቱ ብላቴናዎች አይሁዳውያን። እነዚህ ሰዎች በእሳት ውስጥ ለካ ይህንን ሬፈረንስ የሚያደርገው ኢሳያስ ሬፈረንስ ፓወር ኦፍ ሬፈረንስ ቀላል አይደለም። ፓወር ኦፍ ሬፈረንስ የሚለው ነገር አሁን ለነጋዴ ቤተሰብ ልጅ ንግድ ውስጥ ግባ ብትሉ ቀላል ነው። ሬፈረንስ አለው። እያየ ያደገው ነገር አለ። አይቶ ያላደገው ሰውዬ ግን ነግድ ብትሉት ከስክራች ስለሚጀምር ስ ሪሊ ዲስትራክቲቭ። ሬፈረንስ ፓወር ኦፍ ሬፈረንስ ሬፈረንስ አለው። ሬፈረንሱን ወደኋላ በውኆች ውስጥ ያለፉ ሰዎች አሉ፣ በእሳት ውስጥ ያለፉ ሰዎች አሉ። በእሳት ውስጥ አለፉ። ሰናፊላቸውን እንኳን አላቃጠላቸውም፣ የእሳቱም ሽታ አልደረሰባቸውም። ነገር ግን መጽሐፍ ቅዱስ እንደሚናገረው 7 times harder than usual ነው የሚለው። ከ7 እጥፍ እቶኑን አነደዱት። የንዴቱ ብዛት አልበቃ ብሎ 7 እጥፍ እንዲግል እቶኑን ካደረጉ እዛ መካከል ራቅ ብሎ ነው የጣሏቸው፣ ገፍትሮ ልቅ እሳት እንደሚቀልጥ። however they went through the fiery furnace. praise the Lord. guess what? በዛ ውስጥ አልፎ ሄዱ እንጂ እሳቱ ሽታ ልብሳቸው ላይ እንኳን እሳት የጭስ ሽታ እንኳን የሆነ ነገር ይኖራል። ሰናፊል ምን እንደሆነ አላውቅም። እነሱን እንትና ጸጉራቸው እዚህ ጋር እንትን ላይ የሚበቅል ጸጉር አለ፣ ስስ ጸጉር፣ እሱን እንኳን አላቃጠለም። የእሳት ሽታ ማድረስ ታዲያ ዝም ብለን እንጂ የምንፈራው ለካ በውሃ ውስጥ አታልፍም የሚል ተስፋ ቃል የለም። ማይ ፍሬንድስ አታውቁም እንጂ እናንተ ራሄልም ናርዲም ሁለታችሁም አልፋችኋል በእሳት ውስጥ ብዙ ጊዜ እሳቱ አላሰጠማችሁ። ዩር ስቲል ስታንዲንግ ዳትስ ዋይ ዩ ሂር ዩር ስቲል ስታንዲንግ። እግዚአብሔር የተመሰገነ ነው። ለምን እናጋንናለን? በወደቀው ዓለም ውስጥ በምንኖርበት ሰዓት እና ያ ነገር በመጣ ጊዜ በዛን ሰዓት ደንግጬ ነበረ። ና የነገረኝ ሰው ግን ፎከስህን አለኝ። አንዳንድ ጊዜ መንፈስ ቅዱስ ይጠቀማል በሰዎች አያሰጥምህምና አያቃጥሉም የሚለው ላይ ለምን አታሰምርም አለኝ። ወዲያውኑ እኔ መጀመሪያ ያሰመርኩት ተመልከቱ። እንደ አንድ ሃይማኖተኛ ሰው የሚያደርገው ምንድን ነው? በእሳቱ ጌታው እሳት የምን እሳት የሚለውን ስሰማ ማለት ባህር ውሃ አቦ አታጋንህ፣ በውሃ ውስጥ ማለፉን ታልፋለህ። አያሰጥምህም ነው የተባልከው። ውሃ ውስጥ ሲታለፍ አንዳንዱ በውሃ ላይ መራመድ አለ፣ አንዳንድ ጊዜ ተካፍሎልህ መሻገርም አለ። የቱን ትመርጣላችሁ? በጂሰስ ሰይድ ሃሌሉያ።
አንድ ፕሮፌት ማን የሚሉ ሰው ኢንተርቪው አድርጌ ነበረ። ስለዚህ ጉዳይ ሳነሳበት ስማ አለኝ። 21ኛ ክፍለ ዘመን ዛሬ አለ በጀልባ መሻገር የለብኝም፣ በውሃ ላይ ለመራመድ መፍጨርጨር የለብኝም፣ በጀት ትሻገራሉ ቀይ ባህር ማን ነው አትላንቲክ ኦሽንን ብሎኛል። ይሄም አንዱ መሻገር ነው። እንዴትም ተርጉሙት፣ ውሆቹ አያሰጥሙህም። ስለዚህ we are not immune from the suffering. however ትልቁም ነገር የተናገርኩት ጸጋ ይበቃል። ቅድም ሐዋርያ ጳውሎስን እግዚአብሔር ጳውሎስ ለሚያልፍበት ችግሩ ምንም ይሁን something happened to good people, good person ፖል ያውም እግዚአብሔርን ለሚያገለግል ያውም ጨዋ ሰው ያውም straight forward ያውም ህይወቱን ጭምር የናቀ ለጌታ ያውም ራሱን በቃ የሰጠ እዚህ ሰው ላይ መከራ አላራምዳለው እባክን ከላይ ላይ አንሳ ለሚል ጥያቄ እንደ አንዳንዶቻችን መጽሐፍ ቅዱስ በአግባቡ እንዳልተረዳ ሰው ቢሆን ኖሮ ልጄ ሆይ ላንተማ እንዴ ላንተ እንኳን ጠይቀኝ እንዲያገለግ አንተ እኮ ጳውሎስ ነህ እንኳን ካንተ ከና ኃይሉ ዮሐንስም አንስቻለሁ ብሎ ቀጥ ብሎ መጥቶ ምናምን ከላይ ላይ ብድግ ቢያደርግ ኖሮ እግዚአብሔር ትክክል አይደለም። ደስ የሚለው እግዚአብሔር ስርዓት አለው። እንዴ ጸሎትንማ መልሳለሁ። አዎ የማንንም ጸሎት መልሳለሁ። ጸጋ ይበቃል መልስ ነው። የስ ለገባው መጥቶ ችግሩን ከላዩ ላይ ከማንሳት ጸጋ ይበቃል ይበልጣል። እንደ እምነት ይሁንልህ ማለት ነው። let it be done unto you according to your faith. you have a sufficient grace to get rid of that problem that you are struggling with. yo the grace is sufficient የሚለው ቋንቋ how much sufficiency ስናወራ if something like that, oh it's sufficient, more than enough. How much? I don't have to tell you, but it's adequate, it's sufficient. My grace is sufficient to do something. So what are you doing with the grace that is sufficient in your life? ስለዚህ ብዙ ጊዜ የምንጮኸው እችን ልናገርና ለእናንተ ልመልስ። ምናልባት ናርዲ አሁን የምትናገረው ነገር ይኖራታል። ኤሊሁ የሚባል ሰው ታላላቆቹ እስኪናገሩ ጠበቀና ለካ እንደ አቁማዳ እንደ እንትና ወይን ጠጅ እንትና ያረጀ ወይን ጠጅ እንደተጨመረበት አዲስ ወይን ጠጅ እንትና አቁማዳ ልፈነዳ ደርሻለሁ አለ። ባካችሁ ፍቀዱልኝ ተናግሬ ይውጣልኝ እንዳለው እንደዛ ከሆናችሁ ጥሩ ነው። የሆነ ነገር ሰማለን እንደ ኤሊሁ እቺ ልናገርና ልናደልከታችሁ እቺ ልናገርና በቂ መልሳችን እንዲሆንልን ማለት ነው። ከትላንት ወዲያ የሚገርማችሁ በእንደዚሁ ጉዳይ ላይ ነበርኩ። I was going through something። ይሄ ነው ማላችሁ ነገር ብዙ የሚደብረኝ ነገር ነበር፣ የሚያስጠላኝ ነገር። ዩዥሊ እኔ ሰላማዊ ሰው ነኝ፣ ዩዥሊ ደስተኛ ነኝ። ራሴን ሳየው ራሴ ችግር መኖሩ እንኳን ችግር ውስጥ እንዳለብኝ ራሱ አላቅም። ብዙ ጊዜ ምንም እንደሌለኝም አካውንቴንም አላይም። ብዙ ጊዜ በሌለኝ ነገር ራሴን አልለካም። የሌለኝም ብዙ አላቅም። ያን ያህል ያለኝንም አይደለም። ብቻ እንደዛ ጎበዝም ባልሆን አትሊስት ችግር እንዳለብኝ ራሱ አላቅም። ፊውቸሬን በአጠቃላይ በቃ ዘና ብዬ ነው የምመላለሰው ማለት ነው። ለምንድነው የማታውቀው? ደል ስለሆንክ ነው? ኢግኖራንት ስለሆንክ ነው? አዩ ስቶፕድ ዋት ሜክስ ዩ ኢግኖራንት አጌንስት ዲስ ብትሉኝ ኢግኖራንት ሆኜ አይደለም፣ ሳላስተውል ቀርቼ አይደለም። ከስፒሪት ፕላትፎርም ለካ የምመላለሰው ነገሮችን ለካ ከምድር አላይም። ለካ ነገሮችን እኔ ከፍለሽ ፕላትፎርም አይደለም የምመላለስ። ለዛ ነው ለካ ችግር የማይታየኝ። ችግር ውስጥ እኮ እዚሁ ችግረኛ ዓለም ውስጥ እኮ ነው ያለሁት። እዚሁ ባልተከፈለ ቢል ውስጥ እኮ ነው ያለሁት። እዚሁ እኮ ድካም ውስጥ ነው ያለሁት። እዚሁ ካልኩ እኮ ቁጭ ብሎ ጨርቄን ጥዬ እንዳለቅስ የሚያደርገኝ ብዙ ችግር በዙሪያ በከበበው ዓለም ውስጥ ነው ለካ ያለሁት። የሚገርማችሁ ነገር whenever I see myself from this natural world ወይም ከወደቀው ዓለም ከፍለሽ ፕላትፎርም ከስጋ ዓለም ራሴን ባየው ቁጥር በቃ አጌ ዲፕረስድ። የሌለኙን ነገሮች ያለኝን ማየት አልችልም። የሌለኝን ብቻ ነው የማየው። ለምን? ከስጋ ራሴን ካየው። ከስጋ ራሴን ያየሁባቸው ጊዜያቶች ናቸው በሙሉ ዲፕረስድ የሆንኩት፣ ሀዘን ውስጥ የገባሁት። ኮምፔር ኤንድ ኮምፓሪዘን ራሴም ማወዳደር የሚጀምረው ከፍለሽ ሲሆን ነው። ማወዳደር እነክፉ እኔ በቅናት በምቀኝነት አይደለም። የተሳካላቸውን ሰዎች ሰይጣን ያሳየኝና ወሪዱን አንተ እኮ በእጅ ምንም የለም ምን እየሆንክ ነው? እድሜ እዛው አይቀመጥም ይሄዳል። ሪታየርመንት ምንድን ሶሻል ሴኩሪቲ ምንድን ነው? ፎርዋንኬ እስቲ ምንድን ነው በእጅ ያለ? እድሜ እዛው አይቀመጥም። ሁሌ ወጣት ሆነ አንኖርም። ወሪ ገንዱ እንዴ በሰላም ሀገር ቶሎ አንድ ነገር ብትሆንስ ብትታመምስ? ልጆችስ? አስቤም አላቃቸው። በሰላም እኖር የነበረ ሰውዬ ልጆች ሰላም ናቸው። ምንም የተፈጠረ ነገር የለም እኮ
ምንድነው? እንኳን እኔ ዓለማዊም እኮ ዝም ብሎ በሰላም ልጆቹን ትምህርት ቤት ይልካል። በሰላም ካላችሁ ሰይጣን ይጨምራል። እንዳውም ትምህርት ቤት ሄዶ ሲመለሱ መኪና አደጋ ቢደርስባቸው ሁሉ ሊላችሁ ይችላል። ማስረጃ ደግሞ እንደዛ የሆነባቸውን ሰዎች አምጥቶ ሊያሳያችሁ ይችላል። እንደዚህ ብትሆንስ ብሎ አንተ ነው ይሄ በሽታ ቢደርስብስ ካላችሁ ከፍለሽ ፕላትፎርም ራሳችሁን ካያችሁ አደጋ ላይ ናችሁ። በጌታ ከሆናችሁ በኋላ መፍትሄው ምንድን ነው? እግዚአብሔር ከሚያቀኝ ዓለም ራሴን ማወቅ ነው። ምን ከየት ነው የሚያቀኝ እግዚአብሔር? ከእንግዲህ ማንንም በስጋ እንደሚሆን አናውቅም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 17 ራይድ ዳውን። ሁላችሁም ነፃ መውጣት ከፈለጋችሁ ዛሬ why do bad things happen to good people? ለምንድን ነው ጌታ ሆይ የለህም ወይ? የብዙ ሰው ጥያቄ ነው። can I tell you something? መጀመሪያውኑ bad things happen እንዳደረገብህና እንደተጠቃ ችግር ውስጥ እያለፍክ እንደሆንክ በእግዚአብሔር እንደተተውክ ለአንተ እንደማያስብልህ እነከሌን ብቻ እንደባረከ አድርጎ ያሳየ ይህንም ማንነትህን ያየው ከወደቀው ማንነትህ ራስን ስላየ ነው። የራሴን ኤክስፒሪየንስ ነው የምነግራችሁ። ሞመንት ራሴን ከስፒሪት ፕላትፎርም ባየሁበት ጊዜ ሁሉ ነው አንበሳ ነኝ። ሲጀመር ችግር መኖሩን አላውቅም። አለ ችግሩ አላውቀውም፣ እውቅና አልሰጥም። ከዛ ስፒሪት ፕላትፎርም ስትመላለሱ ደግሞ ኢቬንቹሊ ወጥታችሁ ታገኛላችሁ። ይህን ነገር ሳትጠይቁት አልፋችሁት ቢሉ ተከፍሎ ሳትጨናነቁ ከልኮ አያልፍም። ሁሉ ተስተካክሎ አገር ሰላም። ትላንት ያለቀስሽበት ነገር የለም ዛሬ። ማንንም በስጋ እንደሚሆን አናውቅም። ዋች እንደ ስጋ ፈቃድ የሚኖሩ እንደ ስጋ ፈቃድ ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ እንደ መንፈስ ፈቃድ ያስባሉ። ሮሜ ምዕራፍ 8 ከቁጥር 5 ጀምሮ እንደ መንፈስ ፈቃድ የሚኖሩ እነማን ናቸው? እንደ መንፈስ ፈቃድ የሚኖሩ ማለት ከስፒሪት ፕላትፎርም የሚኖሩ እግዚአብሔር በአብ ቀኝ ካስቀመጠን ከዛ የሚኖሩ ናቸው። መጽሐፍ ቅዱስ የፈለጋችሁን በሉ እኔና እናንተን ከምድር አያውቀንም ከሰማይ የሆኑት ይላል እንደ ሰማያዊው እንደዛው ሰማያውያን ናቸው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 38 ጀምራችሁ ወርዳችሁ አንብቡት። ከምድር የሆኑት እንደ ምድራዊው እንደዚያው ምድራውያን ናቸው። ስለ ምድራዊ በስጋ ስለመኖርና ከስጋ ተለይቶ ስለመኖር ብቻ አድርጋችሁ አታስቡት። ከሰማይ የሆኑት እንደ ሰማያውያን ናቸው የሚለው ስለኛ ነው የሚያወራው። ዳግም ስለተወለዱት ትውልዳቸው ዘራቸው ፍሮም ሄቨንሊ ፕሌስ የሆኑትን ነው የሚያወራው። በሰማያዊ ስፍራ በአብ ቀኝ ሲቀም አብሮ አስቀመጣቸው የተባሉትን ነው የሚያወራው። እኔና እናንተ ሶስታችን ዛሬ ናርዲ አይ ቲንክ ኖርዝ ካሮላይና አይ ገስ፣ ራሄል ደግሞ ዳላስ ቴክሳስ አይ ገስ፣ እኔ ዋሽንግተን ዲሲ፣ እዚህ ሜሪላንድ እዚሁ አካባቢ ዲሲ አካባቢ ነኝ። ኦኬ ዲኤምቪ፣ ሶስታችንም አሜሪካን ያለ ነው። እግዚአብሔር ይመስገን። አሜሪካ እየኖርክ አሁን አንተ አገሬ በሰማይ ነው የምትለው፣ እኔ ከዚህ ዓለም አይደለሁም የምትለው፣ በአብ ቀኝ ነው ያለሁት በሰማያዊ ስፍራ የምትለው እብድ ነው ወይ ብትሉ፣ አዎ እብድ ነኝ። እብዶች ብንሆን ተብሎ የተጻፈው እዚህ ጋር እንደ እብድ ኮንሲደር የሚያደርግ መብቱ ነው፣ ለጌታ ነው። እብዶች ከሆነ ግን እብደት አይደለም። we are very smart people። ሀገሬ በሰማይ ነው። አንድ ሀገራችን በሰማይ ነው ተብሎ ተጽፏል። ሀገር አሜሪካ አይደለም እንዴ? ፓስፖርትን ካድክ አልካድኩም፣ ይሄም ማንም አይነጥቀኝም። እኩል ከነ ጄምስ ከነ ብሩስ ጋር እኩል አሜሪካዊ፣ ምንም ማድረጋችን። ብሉ ፓስፖርት አጋር አይዲ ድራይቭ ላይሰንስ ኤቭሪቲንግ፣ ይሄንንም ማንም አልወሰደብኝም። ነገር ግን እነሱ የሌላቸውን ሀገሬ በሰማይ ነው፣ ዘላለማዊ ሀገር። አንድ በሰማያዊ ስፍራ በአብ ቀኝ አስቀመጠን። ሰማያዊ ስፍራ እዛ የተቀመጥኩት ሎኬሽን የአብ ቀኝ ነው። መጽሐፍ ቅዱስ በቀኙ ሲያስቀምጡ አብሮ አስቀመጠን አለ። ኦኬ። ስለዚህ ታዲያ ኃይሉ ዮሐንስ መኖር ያለበት ከዚህ ሰዓት ጀምሮ፣ ከዛ ካልኖርኩ በስተቀር እግዚአብሔር ስለኔ የሚያወራው ማውራት አልችልም። እግዚአብሔር ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል ያለን ከስጋ ፕላትፎርም እየቆጠረን መስሏችሁ ከሆነ ከስጋ ራሱን የሚቆጥር ሰው ኃጢአተኛ ነኝ፣ እርኩስ ነኝ፣ ቅዱስ አይደለሁም ብቻ ነው ማለት የሚችለው። ምክንያቱም በዚህ በስጋዬ አንዳች መልካም ነገር አላይም ተብሎ ተጽፏል። ከወደቀው ዓለም ከምድራዊነት ጽድቅን መናገር አችልም። ሲጀምር ዳግም ከተወለድንበት ማንነታችን when you count yourself from heavenly place where you are co-seated together with Christ in God ከዚያ ማነህ ብባል ጻድቅ ነኝ ነው መልሴ። ማነህ ሲባል ቅዱስ ነኝ ነው መልሴ።
ተሸውደው ይመስላችኋል? እንደ ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል ያለን ቅዱሳን ብሎ የተጠራ ነው። ከዛኛው ማንነቴ ጠርቶኝ እኮ ነው። ዳግም ከተወለደው ማንነቴ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የሚለው ስለ ስጋዊ ልደቴ ነው እንደሚያወራው። ስጋዊ ልደቴማ አባቴንም እናቴንም አውቃቸዋለሁ። ሶ ትልቁ የቪክትሪ ስፍራ ዋይ ዱ ባድ ቲንግስ ሃፕን ቱ ጉድ ፒፕል እያልን እኛ መከራ ለምንድን ነው ይሄ ነገር የደረሰብኝ? ጌታ ረስቶኛል፣ አያቀኝም ወይ? ለማልፍበት እንዴት ዝም አለኝ? ጌታ ሆይ ችግር አይገባህም ወይ? ይሄን ሁሉ ኃይል እያለ ያውም ደግሞ እንደዚህ የሚወደኝ ፍቅር ነህ ተብሎ ተጽፏል። አባቴ ፍቅር ከሆነ ፍቅር የሆነ አባት እንግዲህ ፍቅር ነው የሚወልደው። የርኅራኄ ሁሉ አባት ተብሎ ተጽፏል። ርኅራኄ ብቻ ሳትሆን የርኅራኄ አባት ነህ። ስለዚህ ከአንተ ይልቅ የሚወደኝ የለም። አንተ አባቴ ሆነ በዚህ ላይ ሁሉን ያለ ሰማይ ምድሩ ያንተ፣ በሺህ ተራሮች ያሉት እንስሶች ብሩም ወርቁም ያንተ ሆኖ ሳለ ቢሌ አልተከፈለም። ችግሬ ይሄ ነው፣ መከራ ውስጥ እያለፍኩ ነው። ጌታ ሆይ ለምን ዝም ትላለህ ለሚል የህይወት ጥያቄ ምላሽ ዋናው መልሱ ኮምፕሌኑ እንዲቀር ጥያቄ ምላሽ እንዲኖረን ለጥያቄ እንኳን እስከማይኖረን ድረስ በፊቱ ቀርበን ጥያቄ ምንድን ነው ቢባል ጥያቄ የለኝም አቦኔ አይ ላቭ ዩ ሶ ማች የምንልበት ፕላትፎርም ይኸውላችሁ። ኦል ዩ ሃቭ ቱ ዱ ስዊች ዩርሰልፍ ሪሎኬት ዩርሰልፍ። የሚገርማችሁ ሚረር ባይብል ሳነብ የቆላሲያስ ምዕራፍ 3 ላይ ቁጥር 1 እና 2 ስታነቡ relocate yourselves mentally where you are co-seated in heavenly place at the right hand of God in Christ. አሃ ለካ ኑሮዬን የምኖረው ራሴ ኃይሉ ዮሐንስ ማን ነው ከተባለ እዚህ ዋሽንግተን አካባቢ ወዲያ ወዲህ የሚለውን እሱን ሰውዬ ከጠራሁላችሁ እሱ ብሮክ ነው፣ ገንዘብ የለውም፣ አንድ የተናቀ ነው፣ ሪጀክትድ ነው፣ ከብዙዎቹ ጋር ሲወዳደር ታች ካለው ማህበረሰብ ውስጥ የሚመደብ ነው፣ ማንም የማያከብረው ነው፣ ጥቂት ሰዎች ብቻ ሊወዱት ሊያከብሩት የሚችሉት ነው፣ ማጆሪቲ ፊት የሚታወቅ አይደለም፣ ማንም ከምንም የሚቆጥሩ አይደለም። ስለዚህ አም ሎስት ዲፕሬሽን፣ ስትረስፉልነስ፣ ምን ይሻለኛል? ሞኝን ፈልግ። I relocate myself immediately where nobody can look down on me. ከአብ ቀኝ ወንድ የሆነ ዝቅ አድርጎ ይሄ ከአብ ቀኝ ሆኜ ከአብ ቀኝ በላይ ከፍታ ካለ ከዛ በላይ ከፍ ያለ ዝቅ አድርጎ ይሄ ሙሉ ደስታ ካለበት ፕላትፎርም ደስታም በቀኝህ ነውና አልታወቅም፣ በቀኝህ ነውና በቀኝህ ፍስሐና ደስታ አለ። ከዛ አንዳች ከማይጎልበት ህይወት ራሴን ባየሁባቸው ዘመናት ሁሉ እንቅልፌን ተኝቻለሁ። ድህነቴን አላቅም፣ ጉስቁልናዬን አላቅም፣ ሪጀክሽን አላቅም፣ ህመሜን አላቅም። በዚህ ሁሉ ባዮሎጂካል ችግር ማንኛውም ችግር አለ። እንደ ማንኛውም ችግር አንዳንዴ ስንታመም አቦ አታካብድ፣ ከታመምክ ሂድ መድኃኒት ዋጥና ዳን። ሐዋርያው ጳውሎስ ሂድ ወይን ጠጅ ጠጣና ጌት ባክ ቱ ወርክ፣ አታካብድ፣ ስጋ ላይ ፎከስ አታድርግ፣ ኢተርናል ነገር ላይ ፎከስ አድርግ። ብዙዎቻችን ወደ ማቴሪያሉ ዓለም እንደተመለስን ልንገራችሁ። ማቴሪያል ዓለም ውስጥ እየዳከርንና ራሳችንንም በማቴሪያል በቢልና በምን ራሳችንን እየለካን ሁል ጊዜ ማታ ማታ ስገቢ በተሳካለት ሰዎች ራሳችንን ኮምፔር እያደረግ ጌታ አታቀኝም ወይ እያልን ቀንቀንን ልናስመልስል እንችላለን። ማታ ማታ ስንገባ ጌታ ሆይ እነ ከላይ እኮ ገንዘብ ይተርፋቸዋል፣ ቫኬሽን ይሄዳሉ፣ እኔ ሉክ አት ሚ ኖ። ከዚህ ዓለም ከወጣ መፍትሄው ይሄ ነው። እንደዚህ ራሳችንን ማየት ስንጀምር ነገር እየተቀየረ ይመጣል። የምድሩ ራሱ ደግሞ ቢሎች መከፈል ይጀምራሉ። ትላንት ያለቀስንባቸው ነገሮች ራሳቸው መቀየር ይጀምራሉ። ጽድቁን ፈልጉ ሌላው ይጨምርላችኋል እኮ ማለት ይሄ ነው። ፖዚሽንህን ያዝ፣ ሌላው ነገር ራሱ መስተካከል ይጀምራል። ራሱ ቅርጽ መያዝ ይጀምራል። ሳትነካው ኦርደር መያዝ ይጀምራል። መጀመሪያ ካርቱን ከፈረሱ አታስቀድም። ብዙዎቻችን ብታምኑም ባታምኑም ከእግዚአብሔር ጋር የተጣላ ነው ካርቱን ከፈረስ አስቀድመን ነው። እስቲ እንደምንም ብለህ ካርቱን ወደኋላ መልሶ ፈረሱን አስቀድመው። ከዛ ራሱ ፈረሱ ይሄዳል፣ በመንገድ ይሄዳል ራሱ። እውነቴን እኮ የምላችሁ እና ትናንት ሰሞኑን ከሆነ ሰው ጋር ሳወራ የሆነ ሰው እንደዚህ አለኝ። ዲዛይነር ቦርሳ ነው የሚይዘው፣ ሴት ነች። ዲዛይነር ቦርሳዎች ነው የሚይዘው። እነዚህ በርበሪ፣ ፕራዳ፣ ጉቺ፣ ፌንዲ፣ ካርቴር፣ ሉዊ ቪቶን ቁጥሯቸው የምታውቋቸው እኔ ትንሽ ነው የማውቀው። እና ዋና ዋናዎቸው ሴቶች ናቸው የሚያውቁት። እናንተ ትይዛላችሁ፣ እኛ እናወራዋለን። እነዚህ እንደዚህ ነገሮች እና ያው የሚባርከንም ካለ ገዝቶ የሚልክልን መነጽሩም ወይ ጫማም ወይ እንትንም ካለ አንጠላም፣ ለእኛም አይጠላልንም። እና ያወራኝ ሰው ያለኝን ልነግራችሁ ነው። እውነትም ምንም የማይጎልበት ሰው ነው አውቃለሁ። የምለብሳቸው ቀሚሶችም ሆነ ቲሸርቶች ምናምን አንዱም $1000 በታች የምለብሰውም ልብስ ምንም ነገር የለም። አይሰድ ኦኬ ጌታን እወዳለሁ፣ እንደምታውቀው ጸልያለሁ።
ከኃጢአት ከድፍረት ኃጢአት ተጠንቅቄ እኖራለሁ። ድሃ እረዳለሁ በገንዘቤ። አንተ ምስክር ነህ። አዎ ምስክር ነኝ። ግን አይ ሴድ ቱ ማይሰልፍ ጌታ ሆይ ህይወቴ ይሄ ብቻ ነው ወይ? በቃ ይሄ ነው ዛሰት ብዬ በጣም ዲፕረስድ ሆንኩ። ደስታ የሚባል የለኝም። በዛ በድህነቴ ዘመን የሚነዳው መኪና ፔይድ ኦፍ ነው፣ ፔይድ ኦፍ ሃውስ ነው፣ ፔይድ ኤቭሪቲንግ ቫኬሽን የፈለገበት መሄድ የሚችል ሰው ነው ይህን የሚያወራልኝ። ማንሽን ውስጥ የሚኖር ሰው ለግዠሪ መኪና የሚነዳ ሰው ነው ይህን ነገር የሚያወራልኝ። ከዛ ና ሴቱ ሰምቼ ያው ሴቶች አንዳንድ ጊዜ ያጋንናሉ ታውቃላችሁ፣ ምናምን ለትንሽ ነገር ሆድ ስለሚብሳቸው እያለቀሱ ነው የሚያወሩት። ልክ የዓለም ፍጻሜ በቃ እነሱ ብቻ ችግር ውስጥ የሚያልፉ በቃ መዓት የመጣው በእነሱ ላይ ብቻ እንደሆነ አድርገው ሴቶች ችግር እንዲያወሩላችሁ አትፍቀዱ። እንዳለን የሚያራግፉ በቃ እየየ ነው በቃ። እኔ እኮ እሷ ከምታወራልኝ እኔ እኮ ላቸው እኔና እሷን እኮ ብናወዳድር እኔማ ጨርቄን ጥዬ ነበር መሮጥ ያለብኝ ማለት ነው። እሷ እንደዛ ከሆነች እኔ ምንሽ አልኳት። እኔ የሚያምሽ የሆነ ዲስከቨር ያረግሽ ሐኪም የነገረሽ የሆነ ተርሚናል የሆነ ኬዝ ጤናማ ነኝ። ሲሪየስሊ ያ ኦኬ ኑሮ ሰላም ነው። ኧረ እንዲህ ገንዘብ አልቸገረኝ እና ምንድን ነው ችግርሽ? ምንም በቃ እኔ ምን ደስተኛ አሉ በቃ ይሄ ነው ወይ መኖር? ይሄ ኑሮ ይሄ ነው ወይ? ምናልባት ደስታ ጎሎች ምናምን ኖ እኔ በዛ ዲፕሬሽን ምናምን የለብኝም፣ ሰላም ነኝ። ኦኬ ከሱማ ነው ጉዳዩ። ያ የኔን ብነግርሽ ማሽ ታዲያ እንዲህ ነው የሚሆነው። አሁን እናስቺ ልጅ ባያወዳድሩ እግዚአብሔር ምስክር። እኔ ደግሞ በዛን ሰዓት የማልፍበት የራሴ ችግር ሰሞኑን ነው። እኔ ደግሞ የሆነ ዲፕረስድ የሆንኩበት ነገር ነበር። እኔ ለሰው አላወራው ፔን ውስጥ እያለፍኩ ነበር። ብቻዬን እያልኩ ተመተምኩ ነው እና አንድ ሁለት ቀን ሸለቆ ውስጥ ገባው። ከስጋ ራሴን መቁጠር ጀመርኩ። በቃ የበለጠ ዲፕረስድ ሆንኩ። ድሮ አይቼ ማላቃቸውን ችግሮች ማየት ጀመርኩ። ለምን እንዴት አየዋቸው? ከስፒሪት ፕላትፎርም ወደ ፍለሽ ፕላትፎርም ስለወረድኩ ነው ያየዋቸው። በስፒሪት ፕላትፎርም ላይ ከቆማችሁ እግዚአብሔር የሚያየውን ብቻ ነው የምታዩት። እግዚአብሔር ደግሞ የሚያየው በነገርም ሙሉ በቃልም ሙሉ በአጠጎች እንድትሆኑ ተደርጋችኋል። ያን ብቻ ነው የሚያውቀው። አንቺ ያን ብቻ የምታውቂው። ከዛ ካየሽ ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል። እግዚአብሔር ይህን ያየው። አንቺም ከዚህ ውጭ አታይም። ኃጢአተኛ ነኝ አትይም። ከዛ በአብ ቀኝ ኃጢአት የለም፣ ሰይጣን የለም፣ ድህነት የለም፣ ጉስቁልና የለም። ብዙዎቻችን ስለ ኃጢአት የምናወራው ከፍለሽ ፕላትፎርም ስለምንኖር እንደሆነ ታውቃላችሁ። ስጋውያን ስለሆነ እንደሆነ ከፕላትፎርም ከማንነታችሁ ስትኖሩ ደርሳችኋል፣ ተሞልታችኋል ከተባላችሁ ማንነት ራሳችሁን ካያችሁ ችግር የሚባል እንደማታዩ ታውቃላችሁ። ችግር እንደማታወሩ ሲጀምር ዋይ ክፉ ነገር ለምን ሆነ የሚለውን ሃይማኖታዊ ጥያቄ እንደማትጠይቁ ለምን እንደምንጠይቅ ታውቃላችሁ? ይህን ጥያቄ እየተፍጨረጨርን ከስጋ ራሳችን ስለምናይ ነው። ከስጋ ራስን ካየማ እኔና እናንተ ሶስት ነን። አሁን ሁለት ሴቶችና እኔ ነኝ። ሶስታችንም የሆነ ተናገሩ ብንባል ጌታ ሜይ ቢ ዳዝንት ሜክ ሴንስ ለእኔ እናንተ ችግር ሜይ ቢ ልስቅባችሁ ይችላል። አሁን ይሄ ነው ችግርሽ ምናምን ችግር አድርገሽ ታወሪያለሽ። ሀባዩ ብነግራችሁ ደግሞ ባክ ዞር በላ አሁን ችግር ነው እንዴ አንተ? አንዷ ቦይፍሬንዷ የከዳት ልጅ እያለቀሰች እየነፈረቀች ደወለችልኝ። የምትወደው ቦይፍሬንዷ ቺት አድርጎባት ማለት ነው። ቺት ማድረግ ብቻ ለም ቺት ብታደረገውም ቢያደረግም ልትቀበለው ነበር፣ ግን አይፈልጋትም። ቺት ያደረጋትን አንዴ ጣልቃ የገባቸው አሞር ወደዳት፣ ልቡን ሰረቀች። ቺት ማድረጉ አልበቃ ብሎ በቃ ይቅርታ አበደች። የዓለም ፍጻሜ ራሴን አጠፋለሁ። ደግነቱ እኔ ጋ መደወሏ። እኔ ደግሞ ሳላቅ አቧታ አካብጂ ስንቱ ግማሹ በሞት ዘመዱን ያጣል፣ በሞት እንትን ይላል፣ ግማሹ ታሞ ስንት አደጋ ካንሰር ኢሹ ምናምን ነው ትሪት የሚያደርገው። አንቺ ቦይፍሬንድ ሄዲ ሌላ አትችም እንዲ ምናምን አልኳት። የተሻለ ስንት ወንድ ባለበት ሀገር አንቺ የተሻለ ወንድ ምናምን ስላት መንፈስ ቅዱስ እዛው ነው ስትራይክ ያደረገኝ ውስጤ። ምን አገባ በሰው ህይወት የምትቀልደው? አልቀለድኩም። በእርግጥ እኔ ለእሷ በዛን ሰዓት ሞት ነው፣ እውነትም ለዲፕሬሽን ነው፣ ጨለማ ነው። እኔ የእሷ ችግር እሷ አናደደችኝ። እንደው ምድር ብታወሪ ይህን ችግር አድርገሽ ታወጫ። ስንቱ ብንል ስንት መከራ ውስጥ የሚያልፍ ሰው አለ። አንቺ ቦይፍሬንድ ሌላ ቦይፍሬንድ አትችም እንዳልኳት ተናድጄ ነው። አሃ መንፈስ ቅዱስ ግን የገሰጸኝ ትዝ ይለኛል። ለእሷ እኮ ይሄ ከሞትም ሞት በዚህ ሰዓት እኮ ራሷን ልታጠፋ የትልቅ ችግር ነው። በዛ የግድ አንተ ችግር ያልከው ብቻ ነው ወይ ችግር? ሁሉም ከምንችለው በላይ እንድንፈተን በማይፈቅድ ተብሎ ተጽፏል። አታጋን የሚል ነገር መጣብኝ። የተጋነነ ችግር የደረሰባቸው ሰዎች አሉ፣ ላልፉት ስለሚችሉ ነው። እግዚአብሔር አልሰጣቸውም። ነገር ግን እግዚአብሔር በእነዚህ ሰዎች አቅማቸውን ያውቃል። የእሷ አቅም ደግሞ ይሄ ነው። ህይወቷን እኮ ልታጠፋ እኮ የምትፈልግ ነች።
ግን እንደማይታለፍ የለም አግብታ ምን የመሰለ ቦይፍሬንድ ይዛለች። ከዛ በኋላ እንዴት ነው አልኳት። ከዛ በኋላ ያኔማ በቃ ያለሱ ሰው የሌለ መስሎ ነበር። አሁን ሰው ወገኖቼ አንደኛ በመከራ ውስጥ የምናልፈው እኛ ብቻ አይደለንም። ሁለተኛ ነገር ችግሮቻችንን የምንቆጥረው ከስጋ ራሳችንን ስለምናይ እንደሆነ እወቁ። ከመንፈስ ራሳችንን ባየንባቸው ዘመኖች ሁሉ ሲጀምር ችግር መኖሩን አናውቅም። እና ለዛች ልጅ አልኳት ምንድን ነው ከዛ ተነጋገርንና ችግርሽ አንድ ነገር ነው፣ ልረዳሽ ፈልጋለሁ። ችግርሽ ምንም አልጎደለብሽም፣ እንደነገርሽኝ ደስታን የጎደለሽ ሳቲስፋክሽን የለሽም። ከስጋ ወይም ከፍለሽ ፕላትፎርም ደስታን ኤክስትራክት አርገሽ ኢንጆይ ለማድረግ ወሰንሽ። ደስታን ከዛ ውስጥ አላገኘሽም፣ ከልኮ አያልፍምና እዛ ስትደርሺ ፍላት ሆነ። ላይኑ አፕ ሲል የነበረው ፍላት የሆነበት ምክንያት እዛ ስትደርሺ nothing to expect again you got everything በሰው ቋንቋ። ስለዚህ ብለሽ ደስታ የለም። ደስታን ኬት ታመጫለሽ ከዛ ውጭ? ስለዚህ መመክርሽ አልኳት ማቴሪያሉን አስቀምጪው። ያለሽ ነገር ጥሩ ነው፣ እግዚአብሔር የተመሰገነ ይሁን። ከሌለው ያለው ይሻላል። ግን ከዚህ ውስጥ thank you so much thank you ከዚህ ውስጥ ውጪና እስቲ ከስፒሪት ፕላትፎርም እግዚአብሔር ከሚያቅሽ ማንነት ራስሽን ወቂ አልኳት። እግዚአብሔር የሚያቀን ከየት ነው? ወደ ረፍቱ የገባ እግዚአብሔር በሰባተኛው ቀን እንዳረፈ እሱም እንዲሁ አርፏልና። እንዳረፍሽ ይሰማሻል? በፊሊንግ አይሰማሽም። በኢሞሽን ደረጃ ኖ። ኢሞሽንና ፊሊንግ ማንም የጠየቀን የለም። በእምነት ተሞልታችኋል ተብሎ ተጽፏል። ተሞልቻለሁ በሉ። ደርሳችኋል ተብሎ ተጽፏል። ደርሰናል። ታንክ ዩ ሶ ማች ጋይስ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። አም ብሌስድ ዲስፓይት ዘ ቻሌንጅ። የሚቀደሱትን ለዘላለም እነሱን ፍጹማን ካደረጋቸው በኋላ በግርማው ቀኝ ተቀመጠ። በገዛ ደግሞ የስ ተቀድሻለሁ፣ ቅዱስ ነኝ። የስ ሰር። ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው፣ እኛ በእርሱ እግዚአብሔር ጽድቅ እንድንሆን። ስለዚህ ጻድቅ ነኝ። የስ ሰር። ከአብ ቀኝ የሚወሩ ቋንቋዎች እነዚህ ናቸው። በቃልም በነገርም ሁሉ በሁኔታዎች ሁሉ ባለጠጎች እንድትሆኑ ተደርጋችኋል። አሜን። ተደርጌያለሁ፣ ባለጠጋ ነኝ። በእርሱ ድህነት እናንተ ባለጠጎች እንድትሆኑ እሱ ስለ እናንተ ድሃ ሆነ። አሜን። ባለጠጋ ነኝ። በእጄ እኮ ምንም የለም። አይኑራ። ታንክ ዩ ሶ ማች። እግዚአብሔር ከሚያቀኝ እውቀት ራሴን ካወቅኩ በኋላ ኮምፕሌን ከመጣ እውነትም መጽሐፍ ቅዱስ ትክክል አይደለም። ከዛ በኋላ ሊመጣ አይችልም። ብትፈልጊውም አታገኝም። እችን ጥቅስ ልጥቀስና ለእናንተ ልመልስ። አሁንም ከእግዚአብሔር ጋር ተስማማ፣ ሰላም የሚኑርህ፣ በዛም በጎነትን ታገኛለህ። ለብዙ ዘመናት ከእግዚአብሔር ጋር ሰላም ነበረኝ እኔ። ምን ማለት ነው? ሰላም ነው ማለት በጣም በቅድስና መኖር። እሱ ከአንድ ክርስቲያን የሚጠበቅ ግዴታ ነው። እዛ ጋር አትሄዱ። ታንክ ዩ ሶ ማች። አሁንም ከእግዚአብሔር ጋር ታንክ ዩ። ከእግዚአብሔር ጋር ተስማማ የሚለው ቃል የኢዮብ መጽሐፍ ላይ ታስታውስ። የኢዮብ ጓደኞች ከተናገሯቸው አስደናቂ፣ ለራሳቸው እኮ አይኖሩበትም፣ ግን መንፈስ ቅዱስ ተጠቅሞባቸዋል። ለራሳቸውማ ትንሽ ቆይተው እግዚአብሔር ልካቸውን አልነገራቸውም? እንዳትሞቱ እሱ ነው የሚጸልይላችሁ። አያችሁ፣ አንዳንድ ጊዜ ሳይኖሩበት ሰዎች ሰባኪ ሲሰብክ ባይዘው የማይኖርበት ዝም ብሎ ኃጢአት እየጨለጠ እንደፈል አጭበርባሪ ሲሰብክ ሰውዬ መንፈስ ቅዱስ የማይጠቀምበት እንዳይመስላችሁ። ፈሪሳውያን እኮ የሚሰብኳቸውን ስሟቸው እኮ ነው ያለው፣ አትስሙ አላሉ። ለራሳቸው በጣታቸው እንኳን አይነኩትም። አይንካ፣ ግን መንፈስ ቅዱስ ይጠቀምበታል። ችግሩ ምንድነው? አገልግለሽ የበረከቱ ተካፋይና አክሊሉ ተካፋይ ካሎች ትርጉሙ ምንድነው ነው እንጂ እኮ መንፈስ ቅዱስ ይጠቀማል። እነዚህ እኮ ነገ የሚገሰጹ ሰዎችን መንፈስ ቅዱስ ተመልከቱ። የኢዮብ ጓደኞች እንድነሱ ቦምብ የሆነ መገለጥ ያመጣል እንዴ በታሪክ። በስመ አብ። የኦፊርን ወርቅ ወደ ጅረት ብትጥል ያን ጊዜ እግዚአብሔር ለአንተ ብርና የሚብለጨለጭ ወርቅ። ከዚህ በላይ ሬቨሌሽን ማን ተናገረ? እነዚህ ሰዎች ለራሳቸው አይኖሩበትም፣ ግን መንፈስ ቅዱስ ይጠቀምባቸው ነበርና አንደኛው ምን አለ? አሁንም ከእግዚአብሔር ጋር ተስማማ፣ ሰላም የሚኑርህ፣ በዛም በጎነትን ታገኛለህ። ለብዙ ዘመን ከእግዚአብሔር ጋር ተስማምቼ ኖርና አንዳንድ ጊዜ በማልስማማበት ሰዓት ሄጄ ኃጢአት ስራ እያልኳቸው አይደለም። ኃጢአት ሰርቻ አላቅምም እያልኩ አይደለም። አጉል ራሴ እየተመጻደቅኩ አንደኛ ሱፐር አድርጌ እየነገርኳቸው አይደለም። ከማንም የተሻለ ህይወት የለኝም፣ ከማንም ያነሰም ህይወት የለኝም። በቃ አምጀስ ክርስቲያን ነኝ። አሁንም ከእግዚአብሔር ጋር ተስማማ የሚለው ቋንቋ ሁሉ ተሟልቶልህ ቢል ተከፍሎ ሁሉ ነገር ከተስተካከለ በኋላ ለማለት አይደለም።
ከእግዚአብሔር ጋር መስማማት ማለት እግዚአብሔር ከሚያውቅህ እውቀት ራስን ማወቅ ነው። ፒሪየድ አለቀ። ከእግዚአብሔር ከሚያውቅህ ፕላትፎርም ራስን አወቅ ማለት ጥያቄ የለህም። ሲጀምር እንኳን ኮምፕሌን ልታደርግ ዋይ ዱ ባድ ቲንግስ ሃፕን ቱ ጉድ ፒፕል እንደዚህ ለማለት እኮ መጀመሪያውኑ ከእግዚአብሔር ጋር ከተስማማ ኢዮብ ከእግዚአብሔር ጋር ቀድሞ ቢስማማ እኮ ዋይ አይለውም ነበር እግዚአብሔርን። እግዚአብሔር እኮ በቁጣ ነው የመጣው ወደሱ። ማን ነው ስ ዳርክንስ ካውንስል ኦፍ ሎርድ ብሎ ነው የመጣው? ማን ነው የእግዚአብሔር ምክር ያለ እውቀቱን የሚያጨልም? እስቲ ጎበዝ ኮንት ታጠቅ፣ ተነስ፣ በፊት ቁምና እንከራክረው። ማን አሸነፈ? እግዚአብሔር ስለ ሚዳቋ ያወራል፣ ስለ ሜዳ አህያ፣ ስለ ጉማሬ፣ ስለ ምናምን ድራገን፣ ስለ ሰማይ ከዋክብት ክምችት፣ ስለ ደመናት የማይገናኝ ነገር፣ ስለ ቀጭኔ፣ ስለ ሰጎን ምናምን ያወራል። የኢዮብ ጥያቄ እነዚህ ጓደኞቼ ምናምንቴ የሆኑ ሰዎች እንኳን በሰላም እየኖሩ እኔ ልጆቼን አጥቼ ጤናዬን አጥቼ ሚስቴን አጥቼ ንብረቴን አጥቼ ሚስቱን አጣው ሞታ ሳይሆን ያው እንዳለች አትቆጠርም ብዬ ነው። እግዚአብሔር ስደብ ያለ ሰው አለ እንዴ? ቆይ ጤናውን አጣ፣ ጤናው ከዳው፣ ልጆቹ የሉም፣ ንብረት የለም፣ ሚስት የለችም። ጓደኞቹ ቢመጡ እነሱም የሉም፣ እነሱም እንጅሩ ናቸው። መጥቶ ፈረዱበታ። እባክህ ዞር በል ኃጢአት ሰርተን እንደዚህ ሆንኩ አሉት። በቃ ቆይ ማኑ አንድ እግዜር ነው የቀረው። እግዜሩ ራሱ ደግሞ ተሰወረ። ምንም ቢጠራ የለም። ብትኖርማ አንተ አጠገቤ ያኔ እግዚአብሔር መብራት በበራልኝ ሰዓት ራሴ ላይ ሲበራ መንገዴ በቅቤ ይታጠብ ነበረ። ለመሆኑ ከቤቴ ያልበላ ያልጠጣ ከበጎቼ ፀጉር ልብሱ በርዶት ያልሞቀ ድሃ አደጉን ባየው ጊዜ ረዳሁት፣ አበላሁት። እግር ለሌለው እግር ነበርኩ፣ ዓይን ለሌለው ዓይን ነበርኩ፣ ለአንካሳው እግር ነበርኩኝ። ፍርድን ተፋረድኩላቸው፣ ክፉ አድራጊው መንጋጋውን ሰበርኩ። እግዚአብሔር ያኔ ከኔ ጋር በነበረ ሰዓት አሁንስ የለም ነው አለና የለምን በማቴሪያልና በሚደርስብን መከራ ምንለካ ከሆነ ቀዝቀዝ ሲል እግዚአብሔር የለም አያቀኝም አይወደኝም የምንል ከሆነ ሞቅ ሲል ደግሞ መድኃኒዓለም ለእኔ እንደሆነ ለማን ሆነ ይላሉ አንዳንድ ሰዎች። የእኔ ቤተሰቦች ድሮ ትዝ ይለኛል እኔ እንደሚወደኝ አሁን መድኃኒዓለም ማንም የሚወደው ትላለች እናቴ። ትንሽ ሞቅ ሲላት ነው። ትንሽ ደግሞ የሆነ ነገር ደግሞ እናዷት እልህኛ ነች። የለህም በፍጹም የለህማ። ይህን ካላደረግ መድኃኒዓለም ክርስቶስ አንተ የለህም ማለት ክህደት ሳይሆን ካለ እናድርግ ነው። ወይ ውረድ ወይ ፍረድ ነው። እኔ በጣም ጌታን ይወዳሉ እውነት ለመናገር ግን እንደዛ ነበር የሚጸልዩት። የእኔ ቤተሰቦች የሚያደርጉትን የነገርኳቸው በየዋህነት የድሮ ሰዎች ስለሆኑ ነው። በአጠቃላይ ልነግራቸው የፈለግኩት አሁንም ከእግዚአብሔር ጋር ተስማማ፣ ሰላም የሚኖርህ ማለት ከእግዚአብሔር ሀሳብ ጋር ላይን አፕ አድርግ ማለት ነው። ሌላ you don't have to be a rocket scientist. You don't have to be like a different person. ኤክስትራ ህይወትም አላልኩም። ጥቂት ከእግዚአብሔር ጋር መስማማት ማለት ከእግዚአብሔር ሀሳብ ጋር መቆም ማለት ነው። ከዛስ በዛም በጎነትን ታገኛለህ። መንገዱ ይሄ ነው። ከእግዚአብሔር ፕላትፎርም ላይ ነገሮችን ካየን ኮምፕሌን አናደርግም። ሲጀመር ክፉ ነገር ለምን አረገብኝ የሚል ጥያቄ ማናነሳም። በእግዚአብሔር ፊት ስቀርቡ ጥያቄ እንደሌለ ታውቃላችሁ። የፈለገ አሁን ብዙ ጥያቄ አለን። ሰለሞን በብሉይ ኪዳን ዘመን እግዚአብሔር መጣና ምን እንዳደርግልህ ትፈልጋለህ ብሎ ቅድም እንዳለ በርጤሜዎስ ምን እንዳደርግልህ ትወዳለህ ብሎ መክደኛውን ሳያስቀምጥ ክፍት አድርጎ እንደሰጠው ሰለሞንም በብሉይ ኪዳን ዘመን what do you want me to do for you it's up to you ኳሷ በእጅ ነች ጠይቃለሁ። የፈለገውን መጠየቅ መብቱ ነው። እግዚአብሔር ኦፕን እስካደረገለት ጊዜ you can write your own ticket ራሱ ጻፈው። here you go blank check write it down what do you write ሰለሞን ደግነቱ ጥሩ ጥያቄ ጠየቀ። ጎበዝ ነው። ሰፋ ያለ አለፍ ያለ ሊሚትድ ያልሆነ ጥያቄ ጠየቀ። እንደ በርጤሜዎስ ማየትን ብቻ አልጠየቀም። በርጤሜዎስ ሞኝ ነው ግን ጎበዝ ነው፣ ይሻላል ከሌሎቹ። ግን ማየትን ብቻ ጠይቆ ሄደ። ምን አለ ሌላም ነገር አከልብ ያደረግ። ይሄኛውስ ለጠላቶቹ ጥፋት አልጠየቀም። መጠየቅ ይችል ነበር። ብርና ወርቅ አልጠየቀም። ቆነጃጅቶችን ስጠኝ አላለም። የጠየቀውን ነገር ነው ወስደም አሃ እግዚአብሔር በጣም ገረመውና እግዚአብሔር በስማ በጣም ይገርም ነው የጠየቀው ጥያቄ። ግሬት ኳስችን ግሬት። እንግዲያውስ አለ ሰጥቻለሁ። ጥበብን ያገኘስ ምሳሌ ምዕራፍ 3 ላይ ለሚይዟት የህይወት ዛፍ ነች፣ በቀኟ ረጅም ዕድሜ በግራዋ ባለጠግነት። ተመልከቱ፣ ረጅም ዕድሜ ከባለጠግነት ጋር። ረጅም ዕድሜ የኖሯችሁ ድሃ ብትሆኑ ምን ትርጉም አለው? የተንዛዛ ዕድሜ የሚበላ በሌለበት ረጅም ዕድሜ በቀኟ በግራዋ ባለጠግነት፣ መንገዷም የሰላም መንገድ። በዚህ ላይ የደስታና መንገዷም የሰላም መንገድ ነው። ይሄ ሰውዬ ረጅም ዕድሜ ነው፣ ባለጠጋ ነው፣ የተከበረ ነው፣ ሰላምና ደስታ አለው። ምን ጎደለው? ጥበብን ጠየቀ፣ ጥበብን ሰጠው። ያልጠየካቸውን ነገሮች በሙሉ ሆኖልሃል አለው። ወንድሞቼና እህቶቼ እዚህ ውስጥ ያላችሁ ሰዎች why do bad things happen to good people? the reverse
why do good things happen to bad people? ለሁለቱም መልስ የለም። መልሱ የእግዚአብሔርን ቃል ማወቅ ነው። ስናውቅ you should be able to see yourself from the spirit platform from up there. Go ahead. Sorry. ብዙ አወራሁ፣ ይቅርታ። ኃይልሻዬ እንዴ ብዙ አወራው እንደዚህ እየተማርን ብዙ አወራው ብሎ ነገርማ የለም። ጌታ ይባረክ። ማለት ከስር እንትኑን ነው የጥያቄውን ዋናውን ማለት ነው ከስር ጀምረህ ነው ስትመልስልን የነበረው። ማለት ይህንን ብታደርጉ ይመለስላችኋል፣ እንደዚህ አድርጉ፣ እንደዚህ ፕራክቲስ አድርጉ፣ እንዲያርጉ ሳይሆን ነገር ግን ከስር ከምንጩ ማለት ነው ነው ያስተማርከንና ስትመልስልን የነበረው። ምክንያቱም ብዙ ጊዜ ለእንደዚህ አይነት ጥያቄዎች የሚሆነው ብዙ ማለት ነው የምንሰማው ነገር ምንድነው? ኦኬ በደንብ አድርጎ መጸለይ፣ በእግዚአብሔር ፊት እንደዚህ መሆን፣ ከዛ በኋላ ደግሞ በአግባቡ መኖር፣ እንደዚህ በጣም ብዙ ክራይቴሪያ ማለት ነው ይቀመጥለታል። ገብተዋል አይደለም? ይሄኛው ግን በቃ ከስር ነው ሲጀመር እግዚአብሔርን ከስጋችን ይሄ አሁን ካለንበት ነገር ማየት እንደሌለብን፣ ቢደረግልንም ባይደረግልንም እግዚአብሔር ነው። ቢሞላም ባይሞላም እግዚአብሔር ነው። እንደገና ደግሞ ራሳችንን እንድንመለከተው ነው። ገባ? ኢትስ አፕ ቱ አስ። ስለ እምነት ያነሳኸው ነገር ስለ ጸጋ ብታነሳ ኢየሱስ ክርስቶስ እንደ እምነት ይሁንልህ የሚለውን ትልቁን ነገር ማለት ነው ለእኛ እንዳስተማርና እንደሰጠን፣ ያ ማለት ኢትስ አፕ ቱ አስ። ላይክ እንዳልከው በተራራውና በእኛ መካከል ያለው እግዚአብሔር ሳይሆን ኢትስ ጀስት አስ እና ከኛ ጋር ራሳችንን እንድንሰራበት፣ ራሳችንን እንድንፈትሽ፣ እንድናይ የሚያደርግ ገለጻን ያደረክልን ትምህርት ነው ያደረከው። እና ሁል ጊዜ እግዚአብሔር ትክክል ነው። እግዚአብሔር ሁል ጊዜ ትክክል ነው። እግዚአብሔርን አናርመውም። እግዚአብሔርን እዚህ ጋር ትክክል ነህ፣ እዚህ ጋር ትክክል አይደለህም ብለን የምናርመው አምላክ አይደለም። የምንታረመው እኛ ነን። ዲስፕሊን መሆን ያለብን እኛ ነን። መማር ያለብን እኛ ነን። እና የሆነ ችግር ሲደርስብንና ሲመጣብን በጣም ብዙ ጥያቄዎች ነበሩ። ባይዘወይ በእንትንም እየጠየቁ ነበረ ቴሌግራም ላይ ማለት ነው። እና አሁን ላይ በቃ በበሽታ ልጆቻቸው በሽተኛ የሆኑ አሉ። በቃ በጣም በበሽታ የሚጎዱ ሰዎች አሉ። በማጣት በችግር የሚጎዱ ሰዎች አሉ። እና ያ ሁሉ ታዲያ የሆነው እኔ ካለማመን የተነሳ ነው የሚል ሁሉ ጥያቄ ነው። ገባህ አይደለ? እኔ እኮ አምኜ ነው የምጸልየው። እኔ እኮ ኢየሱስን ተቀብዬ ነው። እኔ እኮ አምኜ ነው። ስለዚህ እምነቴ ነው ማለት ነው ይሄ ሁሉ የደረሰበት። ገባህ አይደለ? ወደዛ አይነት ጥያቄ ነው እንትኑን የሚወስዱት ማለት ነው። ነገር ግን it is not only just that ማለት ቃሉን ሳይሆን መፈተሽና መጠየቅ ያለብን እኛን ነው መጠየቅ ያለብን ራሳችን። ቃሉማ ቃል ነው። ኢየሱስ ክርስቶስ እንደ እምነት ያድናሃል ያለው ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ላይ ተጽፎልናል። አሁን ለምሳሌ ኃይሉ አይደለም መጥቶ እንደ እምነትሽ ይሆንልሻል፣ እንደ እምነት ይሆንልሃል ብሎ ያለው ኢየሱስ ክርስቶስ ነው። ያ ሰውዬ እንዳልከው አይኑ በራለት፣ ግን ፈርዘር መጠየቅና ሌላም ነገር ማለት ነው መቀበል ሲችል ግን እዛ ጋር ነው በቃ ሊሚት አድርጎ ቆመ። በቃ አይኑን ብቻ በራለት። ሂ ሳቲስፋይድ ዊዝ ዛት በቃ አለ። ሌሎች ደግሞ እኮ ያልተፈወሱም ነበሩ እኮ ካለማመናቸው የተነሳ ትምህርቱን ያልተቀበሉም ነበሩ አይደለ? የሚያስተምረውን ትምህርት ራሱ ያልተቀበሉ፣ ፈውስን ያልተቀበሉ። እንግዲህ አስበው ኢየሱስ ክርስቶስ በመካከላቸው እየተመላለሰ ማለት ነው። ያልተቀበሉ ሰዎችም ነበሩ። ስለዚህ ቃሉ ትክክል ነው። እግዚአብሔር የሚለው ትክክል ነው። የእግዚአብሔር ቃል ይሄ መንፈስ ቅዱስ የሚለው ትክክል ነው። ኩዌስችን ማድረግ ያለብን እኛ ጋር ነው። ኦኬ እምነቴ ለምን አልሰራም ብዬ መጠየቅ ያለብኝ እኔን ነው ራሴን። ጸጋዬ ይበቃኛል ላለው አይደለ ለጳውሎስ። ኦኬ ጸጋዬ ይበቃኛል ብሎኛል በቃ ብሎ ያንን አክሰፕት አድርጎ ያንን ፕራክቲስ እያደረገ ነው የኖረው ጳውሎስ አይደለም? ኢትስ ላይክ ነው እንዴት ጸጋዬ ብቻ ይበቃኛል ትለኛለህ? ፈውሰኝ በኢየሱስ ስም እሳት ይውረድ በክርስቶስ ኢየሱስ ስም ብሎ ራሱን ማለት ነው ያንን ነገር ለማንሳት
የሆነ እንዴት ነው ሲፋተግ አናይም። ግን እምነቴ ለምን አልሰራልኝም ብዬ ራሴን መጠየቅ አለብኝ። የእውነት ለሪቾ ትዳሯን እግዚአብሔር ፈውሶት እየኖረች የናርዲ ትዳር ተፈውሶ እየኖረች ዋይ ለምንድን ነው እዚህ ጋር እኔ ጋር ምን ችግር ቢኖርብኝ ነው እኔ ጋር ምንድን ነው? ወይንስ ቆይ እንደዚህ እኮ ነው በዚህ ጋር ልውጣ በዚህ ጋር ልግባ? ኦልዌይስ አስክ ላይክ ወደ ውስጣችን ወደ ራሳችን ነው መመለስ ያለብን። እና እዚህ ጋር አንተ ካልከው ነገር ጋር ማለት ነው ላይክ 15 ጥያቄ ነው በቴሌግራም ላይ ስጠየቅ የነበረው ሲጠይቁ የነበረው እዚህ ጋር ማለት ነው። እና ኦኬ እኔ ስላላመንኩ ነው ማለት ነው ልጆቼ ታመውብኛል ያሉት። ስለዚህ ያለኔ ከአለማመኔ የተነሳ በቃ ልጆች ያልተፈወሱ ማለት ነው ብላ አንዲት ልጅ ጠየቀች። አንደኛዋ ደግሞ ለ3 ዓመት ስራ እየፈለግኩኝ ከቤት ሁሉ የቤት ክራይ መክፈል አቅቶኝ አጥቼ በእንባ እየጸለይኩኝ በእምነት እግዚአብሔር ያደርግልኛል ብዬ እየጠበቅኩኝ ግን ምንም ነገር የለም። ስለዚህ ያ ብላም አንዷም ደግሞ እንደዚሁ እና ተመሳሳይ ጥያቄ ነበረ ሲጠየቅ የነበረው። እና ያዕቆብ አሁን ለምሳሌኛ ኮኪዬ መጥቻለሁ አለች ልሳባት እና ምንድነው ለምሳሌ ያዕቆብ ላይ ማለት ነው እንትን ቆይ ላስተካክለው አንድ ጊዜ። ያዕቆብ ላይ በጣም ደስ የሚል ቃል አለ ላነብላችሁ ፈልጋለሁ። በጣም በጣም ደስ የሚል ማለት ነው። እና እንዴት ነበር የምታደርገው? ኮኪ ትችልበታለች። እንደዚህ እንዲህ አርጋ ታስቀምጠናለች። ኮኪዬ ይኸውልህ አላልኩም? ኮኪ ትችልበታለች። እና ምንድን ነው መሰለ የሚለው ይሄ ያዕቆብ ላይ ማለት ነው ባይ ዘ ዌይ እኔን የረዳኝና የጠቀመኝን ነገር ነው። በጣም በእምነት በምቸገር ሰዓት ወይንም ደግሞ ጸልዬ ለምንድን ነው ጸሎት እንደዚህ የሚሆነው ምናምን ብዬ በጣም ኮስችን በማደርግ ሰዓት ይኸውልህ ምን ይላል መሰለ የያዕቆብ መልእክት ላይ ማለት ነው ከእንትን ጀምሬ ላንብበው 2 ጀምሬ ማለት ነው። ኦኬ አዎ በብርቱ ትፈልጋላችሁ ልታገኙም አትችሉም፣ ትጣላላችሁ፣ ትሟገታላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ። እዚህ ጋር 2 ነገር ነው የሚለው። አትለምኑምና ለእናንተ አይሆንም። ከዛስ ደግሞ ትለምናላችሁ ደግሞ አለ ትለምናላችሁ በምቾታችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ። በክፉ ሞቲቫችንን ነው እዚህ ጋር የሚያሳየን። በክፉ ትለምናላችሁ ስለዚህ አትቀበሉም። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? የሆነ ከዓለም የተነሳ አሁን ልክ አንተ ምርቾም ስትሉበት የነበረው ነገር ላይ ማለት ነው ከዚህ ከስጋችን የተነሳ እያየን ነው ልመናችን ሁሉ ማለት ነው የምናደርገው ልመናችን ሁሉ ኦልዌይስ ከዓለም የተነሳ ነው፣ ከስጋችን የተነሳ ነው። ፍላጎታችንን ለመሙላት የሆነ ነገራችንን ለመሙላት it's like I'm sorry to say this but selfishness አለው በውስጡ ልመናችን ውስጥ it's like me የሆነ በቃ እኔ ኢቨን ማለት ነው ባለጠግነትን ገንዘብን የሚጸልዩ አሉ። ለምሳሌ ባለጠጋ አድርገን ብለው የሚሉ ግን የራሳቸውን ጉድጓዱን ለመሙላት ማለት ነው። ገብቷል ናርዴ? አሁን አንቺ የሄድሽበት ከተጠየቅሽው ጥያቄ አንጻር ኢንተራፕት አደረኩሽ። ጥያቄውን ዝም ብዬ እያየው ነበረ። እኛም ከቨር ማድረግ ያለብን አሁን አንቺ አንደኛውን ኢፌክት ነው እያልሻለሽው። ሪሊ አሁን ለእነዚህ ለጠየቁሽ እንዳልሽው ዳውን ሲንድረም ያለባቸው ልጆች አሏቸዋሉ፣ ኦቲስቲክ ልጆች የወለዱ አሉ። ላይፍ ታይም አሳይመንት ላይፍ ታይም ያ እሱንም ልመጣ ነው ኃይልሻዬ። እኔ አሁን እያልካለሁ እነዚህ ችግሮች ለምንድን ነው እነዚያን? አንዳንዱ ደግሞ ራሱ ሰውየው በሽተኛ ነው፣ ባለቤቱ ብዙ አደጋ ላይ ያለ ሰው ነው። ብዙ ለሰው የማይነገር ነገር አለ፣ ሰው የሚያልፍበት። በጌታ ነኝ ለምንድን ነው የመጣብኝ ከየት ነው የመጣብኝ የሚለውን ዛሬ እንደው ምናልባት ሰዎች ማሳረፍ ከቻል እዛ ጋር ትንሽ ጊዜ ሰጥተን ሪሊ እነዚህ ነገሮች እግዚአብሔር እንደዛ አድርጎን ነው ወይ
ጉዳዩ ኬን የመጣው ራሱ ሪሊ ኬት ነው ያገኘነው እሱን ነገር ዋይ የሚለውን ትንሽ እናብራራለን። ጓይድ ያ ባይ ዘ ዌይ ማለት ነው ማለት ይሄ በጣም በጸሎት በጣም የደከሙ ሰዎች አሉ። በጣም የደከሙ አሁን እንዳልከው ማለት ነው ሚራክል የሆነ ነገርን ለማየት ማለት ነው። በተለይ ደግሞ በልጆቻቸው ላይ የሚመጣውን ችግር ለመፍታት ማለት ነው። ገብቷል። እኔ ግን እዚህ ጋር ያልኩት ምንድን ነው መሰለ፣ አሁን እዚህ ጋር ሞቲቭ አለ፣ ውስጣችን የምንጠይቅበት ሞቲቭ አለን። ሁል ጊዜ እግዚአብሔር አንደበታችንን ሳይሆን የሚያየው ሁል ጊዜ የሚፈትሸው ልባችንን ነው። የምንጠይቅበት ሞቲቭ አለ። ላይክ ይኸው እዚህ ጋር ስታስተምረን የነበረው ነገር ምንድን ነው? ኢትስ ኦልዌይስ እይታችሁ መሆን ያለበት እግዚአብሔር በሚያያችሁ ቦታ ላይ ራሳችሁን አስቀምጣችሁ እዩ ነው አደለ ስትለን የነበረው። የሆነ ላይክ እዚህ ጋር የመጣንበትና በክርስቶስ ቀኝ በአብ ቀኝ የተቀመጥንበትን ያንን ቦታችንን አይተን ከዛ የተነሳ ደግሞ ልመናችንን እናድርግ ወይንም ደግሞ ከዛ የተነሳ ራሳችንን እንይ የሚል ትምህርትን ስታስተምረን ነበር። ያዕቆብም ሞቲቫችንን እንድናይ ይመስለኛል ይሄንን ማለት ነው። እዚህ ጋር የሚናገረው ቃል የምንለምንበት ሞቲቭ አለ ሁል ጊዜ። እሺ ኮክዬ ኦኬ፣ ችግር የለውም። አንቺ እያልሽ ያለሽው ኦልሬዲ ችግር ውስጥ ያሉ ሰዎች ከችግሩ ለመላቀቅ የጸለዩበት መንገድ እሱኛውን ፓርት ነው ሞር እያሳየሽን ያለሽው። አሁን እሱን ከመንካት በፊት ሪሊ አሁን ጥያቄ ብዙ ሰው ጥያቄ ያለበት እኔ በጌታ ነኝ ለምንድን ነው ለምሳሌ እንደዚህ ያሉ ልጆች ለምን ሰጠኝ የሚል ጥያቄ ሰው ይኖራል። እዚህ ውስጥ ማልፈው ኃጢአቴ ምን ይሆን ከሌላ ሰው የተሻለ ምን በድዬ ነው ምን ይሆን ጌታ ሆይ ያዘንክብኝ ምንድን ነው ለሚለው ጥያቄ ችግሩ ከየት ነው የሚመጣው የሚለውን ሙሉ ላንመልስ እንችላለን። እናንተ ተናገሩና ተራዬ ሲደርስ እኔም ትንሽ አድሬስ አደርጋለሁ። ሪሊ እውነት ለምሳሌ እኛ ምናልባት ጤናማ ልጆች ነው ያሉን እኛ እግዚአብሔር ይመስገን እዚህ ስፍራ ያለን ሰዎች እንደኛው ከኛ የማያንሱ ከኛ እንደውም የተሻለ ክርስትና ያላቸው ሰዎች ደግሞ ምናልባት ገባችሁ ጥያቄ ያለባቸው ኦቲስቲክ ልጆች ያላቸው አሉ። ኃጢአተኛ ስለሆኑ አይደለም። ሪሊ መጽሐፍ ቅዱሳዊ በሆነ አይነት መልኩ ችግሩ ከየት ነው የሚመጣው? ሲጀመር ኃጢአተኛ ስለሆኑ ነው ወይስ ዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውሩ ሰውዬ ታስታውሳላችሁ? ሰዎቹ ኢየሱስ ጋር መጡና ጌታ ሆይ ሰውዬ ዕውር የሆነው የተፈጠረበት ምክንያት እናትና አባቱ ኃጢአት ስለሰሩ ነው ወይ የአያቶቹ ኃጢአት ነው ወይስ የራሱ ኃጢአት ነው? የትኛው? እርግጠኛ ሆኖ ነው የመጡት። የሆነ ሰው በድሏል፣ እዛ በደል ውጤት ነው። በሌላ ቋንቋ እኛ ጤናማ ሆነን ያለ ነው፣ በአሁኑ ሰዓት ጤናማ ልጆች የሆንን ነው፣ ጻድቅ ስለሆን ነው እያሉ ነው። ኢየሱስ ምላሽ ሰጥቷል። እዚህ ምላሹም ብዙ ሰው እንደሚያስበው ላይሆን ይችላል። እሱን እናወራበታለን። የእነ ኢዮብ ጥያቄ የዚሁ አንዱ ክፍል ነው። ነገር ግን አንቺ አሁን ከዚያ ችግር ለመውጣትና ያን ችግር ለማስተካከል ሃው ዱ ዊ ፕሬይ ሪሊ ፖዚሽናችን እንዴት ሆነን ነው? ጸሎታችን ራሱ ሲጀመር ትክክል አይደለም። አቋማችን ራሱ ምንድነው መሆን ያለበት? በእግዚአብሔር ፊት የምንቀርበው ችግራችንን ይዘን ራሱ እንዴት መሆን አለበት የሚለውን አድሬስ ያደረግ ጥሩ ነው። እስቲ ትንሽ ወደኋላ እንሂድና ወደ እነ ራሄል ልሂድ። አንቺ ሁለታችሁ ጋር አንቺ ጨርሽና እሷ ትቀጥል። ሪሊ ችግሩ ራሱ ከየት ነው የሚመጣው ሲጀመር የሚለውን መጀመሪያ ትንሽ እንየው። ከዛ በኋላ ምን ማድረግ እንዳለብን ትንሽ አድሬስ አድርገን በትዳር ዙሪያ ላይ እንዳላችሁት ሪሊ ትዳር የክርስቲያን ትዳር በህመም ጊዜ በችግር ጊዜ ብለን ቃል ከገባን መድረክ ላይ በተለይ ክርስቲያናዊ ጋብቻ የተጋባን ሰዎች ሞት ብቻ ነው የሚለያየን ብለን በፍቅራችን ሰዓት በፍቅር ባበድንበት ሰዓት ቀባጥረን ከዚያ በኋላ እግዚአብሔር የምህረት አምላክ አለም እያልኩ አይደለም፣ ወደዛ እንመጣለን። አሁን ከትዳር በፊት ያነሳሽውን ጥያቄ ጠቅለል አድርገን እኛ 15ቱንም ጥያቄ አንመልሰም። አንድ ላይ ችግሮች ሪሊ ኬት ነው የመጡት? መነሻው ምንድን ነው? ያ አሁን አይልሻዬ እውነት ነው። አሁን ለምሳሌ በጣም ኤክስትሪም ስንሄድ በአውቲዝም ያሉ በተለያዩ ማለት ነው በልጆቻቸው የሚፈተኑ ሰዎች አሉ። ያለው በጣም ኤክስትሪም የሆነ ችግር ውስጥ ያሉ ማለት ነው። ሴም ቲንግ ደግሞ ላይክ ማለት በጣም በትንሹ እይታችን ቢስተካከል የምንፈታቸው ደግሞ የተለያዩ ችግሮች አሉ። ዩ ኖ ዋት አም ሴይንግ ኢት ኢዝ ኖት ላይክ ኦል አባውት ላይክ በጣም ትልልቅ ችግር ያለብንን ነገር አንዳንድ ጊዜ መልስ የሌለው ሁሉ አለ። በቃ ሉዓላዊ ነው እግዚአብሔር ብለን
ቁጭ የምንላቸው ነው ያሉን። በጣም ብዙ ነገሮች አሉ። መልሱም እኮ እኛ ባሰብነው አቅጣጫ ብቻ በመፈወስ ብቻ እኮ ለእግዚአብሔር መልስ የሚሰጠው። የሚገርምሽ ኦቲስቲክ ልጅ ያላት ሴት ጌታ ፊት ስትል ከርማ ማቃት ሴት አንድ የሆነች ሴት በቃ ጌታ በቃ እሷን እንደረገማት አድርጋ ስትቆጥር የነበረች ሴትዮ ልጅቷን አልፈወሳትም። ያደረጋት ግን ምንድን ነው? ያቺ ብላቴና ለቤተሰቡ ሁሉ በረከት እንደሆነች መጨረሻ ላይ በእርግጥ እሷ እንዳለ ሆኖ ማለት ነው ለቤተሰቡ ቢል መክፈል፣ ለቤተሰቡ በረከት፣ ለቤተሰቡ አንድ ቁጥር እንትን ሆና ቁጭ አለች። እግዚአብሔር መልስን የሚሰጥበት የግድኛ በምንፈልገው አቅጣጫ ብቻም ላይሆን ይችላል። እውነት እናውራ ከተባለ that's what I'm saying ገባ አይደለ ኃይልሻዬ? አሁን እንደዚህ በጣም ዲፕ የሆነ በጣም ትልልቅ ማለት አሁን እንግዲህ አስበው 3-4 ልጆች የታመሙ ልጆችን ቤት ውስጥ ማለት ነው ይዞ እየተንከባከቡ። እኔ አሁን ለምሳሌ ጓደኞች አሉኝ። አንዲት በተለይ ጓደኛ አለችኝ ከኢትዮጵያ ወደዚህ የመጣች በልጇ ምክንያት ማለት ነው። እና ሁል ጊዜ ጥያቄ የሚሆንባት ነገር ዋይ ለምን በቃ ለምን እግዚአብሔር አይፈውሳትም ነው። ለምን ሆነ ሳይሆን ለምንድን ነው እግዚአብሔር የማይፈውሳት? ገብቶሃል አይደለ? እኔ ቱ ቢ ኦነስት ለዛ ምንም መልስ የለኝም። በቃ እግዚአብሔር ነው። እኔ እሱ ሄጄ ለምን እንደዚህ ያደረክ ለምን እንደዚህ ልለው አልችልም። ገብቶሃል አይደለ? ያለኝ ለእሷ መሰጣት ነገር ምን እንደሆነ ታውቃለህ? እግዚአብሔር አምላክ ጸጋውን ያብዛልሽ። በእውነት ልጅሽን የምትንከባከቢበትና በቃ ለልጅሽ የምትሆኝበት እግዚአብሔር የተለየ ጸጋን ያላብስሽ ብዬ ነው መጸልይላት። ገብቶሃል አይደለ? ለምን አልፈወሳትም ለምን እንደዚህ የሚለው ነገር ውስጥ መልስ ስለሌለኝ ጸሎት ነው። እኔ አሁን እናንተ ሂዱበትና እኔ መጨረሻ ላይ ጊዜ ሲደርስ እናንተ ዙር ሂዱና ይሄንን ጥቅስ ያነሳሁበት ነገር ምንድነው መሰለ? አንድ የተፈወስኩበት ጥቅስ ስለሆነ ነው። ምክንያቱም ላይክ እንደሌላው ሰው እኔም ችግር ነበረብኝ። ያንን ለችግሩ መፍትሄ ያገኘሁበት ከዚህ አቅጣጫ ልቤን መፈተሽ ስጀምር፣ ራሴን መፈተሽ፣ ወደ እግዚአብሔር ማላከክና እግዚአብሔርን የሆነ ለምን እንደዚህ አላደረክም ከሚለው ሳይሆን ኦኬ ለሚሲ ማይሰልፍ በመጀመሪያ ራሴ ልየው። ከምን አንጻር ነው ጸሎቴን? ስለ ገንዘብ ለምሳሌ የሚጸልዩ አሉ አይደለ? አንዱ አሁን ለምሳሌ ያለችው የቤት ኪራይ መክፈል እስኪያቅታት ድረስ ተቸግራለች። ያም እኮ ችግር ነው እኮ። የሚበሉት የሌላቸው አሉ፣ ያም ችግር ነው። በትዳራቸው ላይ ሁሉም ችግር ነው። ስለዚህ ሞቲቭን ላይክ እንደውም አንተ ትንሽ ከፍ አድርገኸው ራሳችንን ከመንፈሳዊው ቦታ ላይ ከዛ ፕላትፎርም እያየነው መኖር ስንጀምር አንደኛ እኛም ፒስ እናገኛለን፣ ሰላም እናገኛለን። ሁለተኛ እኛ ሰላም ስናገኝ ደግሞ መልሱ ወይንም እግዚአብሔር የሚረዳው አሁን ለምሳሌ እዚሁ ማለት ነው ያዕቆብ ላይ ምን ይላል? በትዕግስት የጸኑትን ብፁዓንን እላቸዋለሁ እና ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው ይላል። እንደፈጸመለት በትዕግስቱ ኢዮብ በመታገሱ እግዚአብሔር እንደፈጸመለት አይታችኋል። እግዚአብሔር የሚምርና የሚራራ ነው ይላል። ገብቶሃል አይደለ? ስለዚህ it's all about I think ከኛ ከሞቲቫችን ጋር እናያይዘው ጸሎታችንን የሚል ነው የኔ ከእናንተ ላይ ለመጨመር